ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ገነት አየለ የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል ርዕስ ካሳተመችው መጽሐፍ ውስጥ ያገኘነውን ኮሎኔል መንግስቱ ኃይለማርያም የደርግ ሊቀመንበር ሆነው የተመረጡበትን አጋጣሚና ያልተሰማውን የጃንሆይን አሟሟት ከሳቸው አንጻር ያስረዱበትን አስገራሚ ታሪኮችን ወደ እናንተ እናደርሳለን። የአማርኛ መጽሐፍት የዝግጅት ክፍል ዕለታዊ ዜናዎችን የሚያቀርብበትን ኒውሶፒያ የተሰኘ አዲስ ቻናል ከፍቷል። በዚህ በአዲሱ ቻናላችን የተጣሩና የተብራሩ መረጃዎችን በየዕለቱ ወደ እናንተ የምናደርስ ስለሚሆን የቻናሉን ሊንክ ከኮሜንት ቦክሱና ከዲስክሪፕሽኑ ስር ያገኙታል። አሁኑኑ ሰብስክራይብ በማድረግ አዲሱ ቻናላችንን ይቀላቀሉ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ቪዲዮን መመልከት ሲጀምሩ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እነሆ የመንግስቱ ኃይለማርያም ትዝታዎች። አብራችሁን ቆዩ። ደርግ ሲቋቋም በየክፍላችን የተመረጥነው አዲስ አበባ ስንገባ ባንዲ አልገባንም። ከኛ በኋላ ዘግይተው የመጡ ነበሩ። ወደ ስብሰባው አዳራሽ እንደገባን ስብሰባውን የሚመራው ኮሎኔል አጥናፉ ስለነበር የሶስተኛ ክፍለ ጦር አባሎች ነን ብለን የተወከልንበትን ደብዳቤ ሰጠን። በአዳራሹ ውስጥ የአዲስ አበባ ክፍሎች የክቡር ዘበኛና የፖሊስ ሰራዊት ተወካዮች ብቻ ነበሩ። የውይይቱ አጀንዳ ያለ አግባብ በመበልጸግና በስልጣን መባለግ በህዝቡ ክስ የቀረበባቸው ባለስልጣናት ስም ዝርዝር ቀርቦ እነማን ይታሰሩ የሚለው ነበር። በውይይቱ መሰረት ውሳኔ እየተሰጠ ወታደር በመላክ ሹማምንት እየታደኑ ይታሰራሉ። ጥቆማውን በማካሄድ ዋናውን ሚና የሚጫወቱት የአዲስ አበባ ፖሊስና ክቡር ዘበኛ ናቸው። የተቀሩት መለዮ ለባሾች የሚጠቁሙትን ሰዎችም ሆነ ጥፋታቸውን በውል የሚያውቁ አይመስሉም። ትንሽ የመደናበር ሁኔታና የስርዓት መጉደል ይታይ ነበር። የውይይቱ አያያዝና የአሰራሩም ዘይቤ በአንድ ሀገርና በሰዎች ዕድል ላይ ለመወሰን የሚያስችልና የሚመጥን ሁኔታ አይታይበትም ነበር። አደናጋሪና አሳሳቢ ሁኔታ ስላየንበት እኛ የምስራቁ ጦር ተወካዮች ገብተን ብንቀመጥም ከመሳተፍ ተቆጠብን። ይሄ በሌሎቹ ተሳታፊዎች ታይቶ ኑሮ ሶስተኛ ክፍለ ጦሮች ምነው ዝም አላችሁ? ለምንድነው ሐሳብ የማታቀርቡት? የማትናገሩትስ ለምንድን ነው? የሚል ጥያቄ ከቤቱ ተወረወረ። በዚህን ጊዜ ተነሳሁና በመጀመሪያ ደረጃ የተሰበሰብነው ሰዎች መላውን የአገሪቱን የጦር ኃይል የማንወክል መሆኑን ካመለከትኩ በኋላ ለመሆኑ ለምን ዓላማ ነው የተሰበሰብነው? ሰው ለማሰር ከሆነ የተሰበሰብነው ይህንን ግልጽ አድርጉልን በማለት ጀመርኩ። አያይዤም ይህንን የመሰለ ታላቅ ውሳኔ ስትሰጡ የአሰራራችሁ ዘይቤ ብዙ ስርዓትና ደንብ የሚጎለው ነው። ስለሚታሰሩ ሰዎች በደልና ጥፋት በበኩላችን የምናውቀው ነገር የለም። አገር በድለዋል የሚባሉትን ማሰር አንድ ነገር ነው። ከዚያ ባለፈ ለመሆኑ ዓላማችን ምን ለማድረግ ነው? ዓላማችንና ግባችን ግልጽ ካልሆነ ለመሳተፍ አይቻለንም ብዬ ሌሎች ብዙ ጉዳዮችን ያቀፈ ሰፋ ያለ አስተያየት ሰጠሁና የኛን የምስራቁን ጦር አቋም ግልጽ አደረኩኝ። ተሰብሳቢዎቹ ያቀረብኩትን ሐሳብና ሂስ ካደመጡ በኋላ ሐሳቤን ደግፈው በዚህ አይነት ቀኑን ሙሉ ስንወያዩ አለን። ከዚያ ጊዜው በመምሸቱ የዕለቱ ስብሰባ ተበተነ። በነጋታው በፊት ያልመጡ ተወካዮች ሁሉ በተከታታይ አዲስ አበባ ገብተው ኑሮ እየገቡ ቦታቸውን ሲይዙ ምልአተ ጉባኤ ሆነ። ስብሰባው ሲከፈት ትላንትና ሻለቃ መንግስቱ ያቀረቡት ጥያቄ መልስ ሳያገኝ እኛ በፊት በጀመርነው ሁኔታ መቀጠል የለብንም የሚል ነገር በተከታታይ በተለያዩ ተወካዮች ቀረበ። በዚህ ጊዜ ኮሎኔል አጥናፉ እሱን የተቃወምኩት መስሎት በስጨት አለና አሁን ምን ይሁን ነው የምትሉን አለና ስራውንም አመራር መስጠቱንም ትቶ ቁጭ ሲል ሁላችንም ተፋጠጥን። በዚህ ጊዜ አንድ መኮንን ብድግ ይልና የምናደርገው ከጠፋንና መፋጠጥ ከሆነ ሻለቃ መንግስቱ ስላቀረቧቸው ጥያቄዎችና ሐሳቦች ራሳቸው መፍትሄውን ይስጡን ይላል። ከዚያ በኋላ ነገሮች መልክ እየያዙ እንዲመጡ ልዩ ልዩ ኮሚቴዎችን
ወደ ማቋቋምና ወደ ሰው ምርጫ ሄድን። ይህም በወግና በስርዓት መሆን አለበት አልኩና ፎርማሊቲውን አስረዳሁኝ። መጀመሪያ አስመራጭ ኮሚቴ ይቋቋማል፣ ከዚያ ወደ ዋናው ምርጫ እንሄዳለን ስል አንዳንዶቹ ሻለቃ መንግስቱ ይሁን አሉ። ነገሩ የገባቸው አይሆንም አሉና እነ ኮሎኔል ፋንታና እንዳለ ተመረጡ። በመሃል ረፍት ሆኖ እደጅ ቆመን እያወራን ተስፋዬ ገብረ ኪዳን ይሄ ነገር አንተው ላይ ሳይጫን አይቀርም አለኝ። ሊሆን አይችልም አልኩት። ከረፍት መልስ ለሚመረጠው ሰው የሚሰጠውን ስያሜ በተመለከተ ፕሬዝዳንት ከማለት ይልቅ ሊቀመንበር ቢባል ይሻላል የሚል ሐሳብ ቀረበና ተቀባይነት አገኘ። እኔ አጥናፉ እንዲመረጥ ግፊት አድርጌያለሁ። አጥናፉ በመጀመሪያ ስብሰባችን ላይ ሰዎች ይታሰሩ ሲባል እኛ ማን ሆነን ምንስ ዓላማ ይዘን ነው ሰው ለማሰር የተነሳ ነው? መጀመሪያ ይሄ በግልጽ ይቀመጥና ከዚያ ቀስ እያልን ያሰብነውን ለመስራት እንችላለን ስል እሱን የተቃወምኩት መስሎት ትንሽ ቅር ብሎት ስለነበር በኋላ ምርጫ ተደርጎ እኔ ስመረጥ እሱ ለኔ እጅ አላወጣም። እኔ የተመረጥኩት በ98 በመቶ ድምፅ ሲሆን እሱ ሲመረጥ በ99 በመቶ ድምፅ ነበር። ምክንያቱም ለሱ እኔ እጄን አውጥቼለታለሁ። እሱ እኔን አልደገፈኝም። እኔ ግን ያለ እሱ አልሰራም ብዬ እሱ ምክትል እንዲሆን መርጬዋለሁ። የእሱ ቅሬታ እንግዲህ መንግስቱ ከ3ኛ ክፍለ ጦር መጥቶ ከኔ ይበልጥ ታዋቂ ሆነ በሚል ነገር ይመስለኛል። በእውነቱ ለብዙ ጊዜ ርቆኝ ለመጠጋት እየተቸገረ በኔ ትግል ነበር አብረን ለመስራት የተሞከረው። የደርጉ ሊቀመናብርት ምርጫ ከተጠናቀቀ በኋላ ወደ ዋና ጸሐፊ ምርጫ ስንሄድ እኔ የንቅናቄውን መሪ መርጣችኋል፣ ምክትሉም መርጣችኋል። ዋና ጸሐፊ ማለት አቀናባሪ ማለት ነው። ቀኝ እጅ ነው፣ ወጥ ቤት ነው። ይህንኑ ቃል ነው የተጠቀምኩት። አሁንም የሚያሽከረክረው ኃላፊነት አይታችሁ ጥንቃቄ የተሞላበት ምርጫ ማድረግ ይገባችኋል አልኩኝ። በዚህን ጊዜ ጴጥሮስ ተነሳና ሻለቃ መንግስቱ ራሳቸው ጸሐፊውን እንዲመርጡ ለምን አንፈቅድላቸውም? ይህንን ለሳቸውን ተወው አለ። ቤቱ በዚህ ተስማማ። ኮሎኔል አጥናፉ ባንተ በኩል ማን አለ ሲለኝ ገብረየስ ወልደሃና አልኩት። እሱ ሆነ። ገብረየስ ያስተዳደር መኮንን ነበር። መረጃ ውስጥም ሰርቷል። ጽሑፍ ማቀናበር ልዩ ስጦታው ነው። ትጉህና ታታሪ ሰራተኛ ነው። በምርጫዬ አላሳፈረኝም። እስቲ ስለ ደርግ አባላት ትንሽ ይንገሩኝ። በመጀመሪያዎቹ የአስተባባሪ ኮሚቴ ስብሰባዎች ላይ የተሳተፍነው ቁጥራችን 170 ነበር። እኔ ከተመረጥኩ በኋላ እያንዳንዱ አባል የተወከለበትን ደብዳቤ ያመጣ ተባለ። አንዳንዶቹ ማንም ሳይወክላቸው እንዲሁ ጎራ ብለው ከኛ ጋር ተቀላቅለው ነበርና ማቅረብ ያልቻሉትን ተነቅለው ተባረሩ። ከዚያ በኋላ የቀረነው 120 አባላት ነበርን። ይህ ትክክለኛ ቁጥራችን ነው። እያንዳንዳችን ለንቅናቄው መሳካት የየበኩላችንን አበርክተናል። በአዲስ አበባ ለነበረው ትግል አጥናፉ ከፍተኛ አስተዋጽኦ አድርጓል። ለዚህ የተሰጠው ክሬዲት የሚገባው ነው። እኔም አውቄለታለሁ። በአብዮቱ ፍንዳታ አካባቢ በዲፕሎማሲ ፕሮግራም የህግ ትምህርት አዲስ አበባ ዩኒቨርሲቲ ያኔ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይማር ነበር። በኤርትራ የወታደሩን ትግል ፈር ያስያዙትና የሚያንቀሳቅሱት እነ ሲቡታዬ ነበሩ። ፍስሐ ደስታ አጋፋሪ ነው። ከአብዮቱ በፊት ፖለቲካ ውስጥ ብዙ የማይገባ ሰው ቢሆንም ከማንም ያላነሰ አስተዋጽኦ አድርጓል። ነገሩ ሁሉ እየጋለ መጥቶ ውጥረት በበዛብኝ ወቅት አንዳንድ ቀልዶችን በመናገር ፊቴን የሚያፈካው ሰው ነበረ። ሻለቃ አስራት ደስታ የጋዜጠኝነት ትምህርት አሜሪካን ሀገር ተምሮ የመጣ ነበር። በጣም ችኩል ሰው ነበር። ለአስተባባሪው ኮሚቴ ደርግ የሚለውን ስያሜ የሰጠው ናደው ዘካሪያስ ነው። ከንጉሱ መውረድ በፊት የነበሩት ጥቂት ወራት እጅግ ፈታኝና አደገኛ ነበሩ። ስንቶች ሊያጠፉ እንደወልተው ነበር። ልጅ እንዳልካቸውም አልተኙልንም። እኛ 4ኛ ክፍለ ጦር ተሰብስበን ውለን ወደ የሆቴላችን ሄደን ነው የምናድረው። አንዳንዴ ከሌሊቱ 6 ሰዓት 7 ሰዓት ነው የምንመለሰው። አንዲት ውዚ አለችኝ፣ እሷ ሆነች። ሌላ ጥበቃ የለኝም። ሊገሉኝ ይችሉ ነበር። ከልጅ እንዳልካቸው ካቢኔ ጋር አገናኝ መኮንናችን ላይዘን የነበረው ሻለቃ ሲሳይ ሀብቴ ነበር። 7 አባላት ያሉበት የደርግ ኮሚቴ ተቋቁሞ በሚኒስትሮቹ ስብሰባ ላይ ይገኝ ነበር። እንዳልካቸው
ሁለት መንግስት ከሚሆን ሌላ ዘዴ ለምን አይፈለግም ይላል የሚል ነገር ሰማን። አንድ የሚሊተሪ ፖሊስ ሻለቃ ተጫን የሚባል የደርግ አባል ነበር። የእንዳልካቸው ዘመድ ኖሯል። ሌላ ደግሞ በዛብህ የሚባል ትግሬ፣ ከምድር ጦር መሐንዲስ ክፍል ሻምበል ሽፈራው የሚባል፣ የንጉሱ አጃቢዎች ኃላፊ ኮሎኔል ጣሶ ሞጃ የሚባል፣ እነኚህ ሁሉ እኛን ለማጥፋት ይዶልታሉ። በዚህ መሃል ኃይሉ ያዴሳ የሚባል ለናደው ዘካርያስ ይመጣና አንድ ነገር ሹክ ይላል። መንግስቱ ኃይለ ማርያምን ዛሬውኑ ከዚህ ቦታ ዞር አድርጉት የሚል ነገር ተሰማ። ከዚያ በኋላ አራተኛ ክፍለ ጦር ገብተን ቆለፍን። ይሄ ሁሉ ሲሆን ጃንሆይ ምን ይሉ ነበር? ጃንሆይ ያ ሁሉ ሰው ካጠገባቸው እየተያዘ ሲታሰር አልተቃወሙም ነበር። ታሳሪዎቹን ባለስልጣኖች በተመለከተ ንጉሱ ከእንዳልካቸው ጋር ከሞላ ጎደል አንድ የጋራ አቋም የያዙና የተግባቡ ይመስላል። ሁለቱም የህዝቡን ጥያቄ ከማስተናገድ የተለየ ምርጫ የለም የሚል ውሳኔ ላይ ደርሰዋል። እነዚህ ሰዎች ባለፈው ያገዛዝ ዘመናቸው ተቀባይነት በነበራቸው ጊዜ አገልግለዋል፣ ተጠቅመዋል። አሁን ያለንበት ወቅት ደግሞ እነሱን የተፋ ወቅት ነው። ስለዚህ ዘውዱን ለማዳን እኛም በስልጣን ላይ ለመቆየት ልንከተለው የሚገባን ስልት ከነኚህ ሰዎች ጋር መቆም አይደለም። እነኚህን በዙሪያችን ያሉትን ሰዎች ህዝብ ጠልቷቸዋል። እነሱን ለማዳን እድሉ የጠበበ ነው። መሄድ አለባቸው ነው የእንዳልካቸው ፖለቲካ። ጃንሆይም ይህንን ተቀብለውታል። ነገር ግን ጃንሆይ ከቤተ መንግስት አካባቢ የሚወሰዱትን ቤተሰቦቻቸውን፣ የቅርብ ረዳቶቻቸውን በተመለከተ ተመሳሳይ ሁኔታ አላሳዩም። ለምሳሌ ንጉሳውያን ቤተሰቦቹን በክብር ይዘናቸው እያሉ ትንሽ ገደብ ያለፈ መቅበጥ ሲያሳዩ እንዲታሰሩ ወስነን ወህኒ በወረዱ ጊዜ ጃንሆይ ለምንድን ነው ብለዋል። የልጅ ልጃቸው ሪር አድሚራል እስክንድር ሲታሰር የት ሄደ ብለዋል። የልፍኝ አስከልካያቸው ጀነራል አስፋ ሲወሰድም ለምንድን ነው እሱን ደግሞ የምትወስዱብን? ምን ያደረገ ነው የምትሉት? እሱን ተዉት፣ ያለበለዚያ እኛንም እሰሩን ብለዋል። እኛም በቃ ተዉ ብለን ሊይዟቸው ቤተ መንግስት የሄዱትን ወታደሮች መለስናቸው። ማታውኑ ጀነራሉ አገር ደህና ብለው ወደ ቤታቸው ሲሄዱ የክቡር ዘበኛ ወታደሮች ሄደው ያዟቸው። ጠዋት ጃንሆይ ሲጠይቁ አይ እሳቸውንም ማታ ወታደሮች ከቤታቸው ወሰዷቸው ተብሎ ተነገራቸው። ንጉሱ ከስልጣን የወረዱለት ደበላ ዲንሳ በደርጉ የተዘጋጀውን ጽሑፍ ይዞ ሄዶ እንዲያነብ ወደ ቤተ መንግስት የተላከው ቡድን መሪ ሆኖ ሄደ። ለንጉሱ ቅርብ ከሆኑ ሰዎች መካከል ዘመዳቸው ራስ ምሩ እንዲገኙ ወሰነን ስለነበር እሳቸውም ተገኝተዋል። ሌሊቱን ጥበቃው ተጠናክሮ ነበር ያደረው። በውጭ ጉዳይ ሚኒስቴር በሂልተን ሆቴል በቤተ መንግስቱ ዙሪያና በፍልውሃ አካባቢ በብረት ለበስ በታንክና በእግረኛ ሰራዊት በደንብ አድርጎ የተማገረ ጥበቃ ተደርጓል። በስራ ክፍፍላችን መሰረት እኔ ከአዋጅ አርቃቂ ኮሚቴ ጋር ነበር የምሰራው። የከተማውን ቁጥጥርና ጥበቃ ጀነራል አማን ራሳቸው ከተስፋዬ ገብረ ኪዳን ጋር በመሆን ሌሊቱን እየተዘዋወሩ ሲቆጣጠሩ ነበር የሚያድሩት። በበነጋው የሚፈጠር ነገር ካለ ወታደራዊ ዘመቻ በእነሱ ኃላፊነት ስር ነበር። ንጉሱ ከወረዱ በኋላ ከቤተ መንግስት ሲወጡ ደርግ ሆነ ብሎ ሰዎች ተሰብስበው እንዲጠብቁና ሌባ ሌባ እያሉ እንዲጮሁ አድርጓል የሚባል ሐሜት ከእውነት የራቀ ነው። በእርግጥ ሰው ተሰብስበው ነበር። ልክ በጥሪ እንደቀሰቀሱት ቢጤ ነው የመጣው። ሌባ ሌባ እያለ እየጮኸ ግን እኛ አዘጋጅተነው አይደለም። በዚያን ወቅት በጊዜው አንድ ነገር ይፈጠራል። ህዝቡ ራዲዮ ላይ ተጣብቆ ነው የሚውለው። የአንድ ዕለት ደግሞ የዓመት በዓል ማግስት ነበር። የእንቁጣጣሽ ለታ ማታ የወሎን ረሃብ ፊልም አሳይተናል። ስለዚህ አንድ ነገር ይመጣል ብሎ በመገመት ወደዚሁ አካባቢ ወሬ ለማነፍረፍ የመጣ ህዝብ ነው። ጃንሆይ ከስልጣን ከወረዱ በኋላ ኑሯቸው እንዴት ነበር? እስር ላይ ያሉ እርሱ አግኝቷቸው ያውቃሉ? በመጀመሪያ ነገር የነበሩበት ቦታ እስር ቤት ሊባል የሚገባው አይደለም። መጀመሪያ አራተኛ ክፍለ ጦር፣ በኋላም ታላቁ ቤተ መንግስት እያሉ በጥሩ ሁኔታ ተይዘው ነው የቆዩት። እኛ ስራችንን የጀመርነው አራተኛ ክፍለ ጦር ግቢ ውስጥ ስለሆነ ለጥበቃው ለደህንነታቸው ሲባል ከስልጣን ሲወርዱ በቀጥታ እዚያ እንዲመጡ አደረግን። ንጉሱን በቁጥጥር ስር መዋል አስፈላጊነቱ አጠያያቂ ባይሆንም ስልጣን አይኑራቸው እንደልባቸው ያሻቸውን አይስሩ እንጂ በአክብሮት ይዘን ነው ያቆየናቸው። አሽከሮቻቸው እያገለገሏቸው ከቤተ መንግስት የሚመጣ ምግብ እየቀረበላቸው ጤናቸው እንደተጠበቀ
በቤተሰቦቻቸው የፈለጉትን እከሊት ትምጣ እከሌ ይምጣ እያሉ ሲያዙ እየሄዱ እያነጋገሯቸው ነው። እንዲያውም ልዕልት ተናኘ ወርቅን ከኛ ጋር ትቀመጥ ስላሉ ይቀመጡላቸው ብለን ፈቅደንላቸዋል። ከአራተኛ ክፍለ ጦር ወጥተን ጃንሆይ ይሰሩበት ከነበረው ታላቁ ቤተ መንግስት ከገባን በኋላ ቢሮአችንን የእሳቸው ጽሕፈት ቤት የነበረው ውስጥ አደረግን። ለእሳቸው መኖሪያ ድሮ አጼ ምኒልክ አሰርተውት ይኖሩበት የነበረውን ትልቅ አሮጌ የእንጨት ፎቅ ቤት ስር የነበረ አንድ መለስተኛ ጥሩ ቪላ ተዘጋጀላቸው። ይህ ቤት ከቤተ መንግስቱ በስተሰሜን ራቅ ብሎ ይገኛል። የሚኒስትሮች ምክር ቤት ለስብሰባ ከሚቀመጥበት ቤት በስተኋላ ነው። በስተደቡብ በኩል ከጸሎት ቤታቸው በፊት ድሮ የበጅሮንድ የገንዘብ ቤት ወይም ግምጃ ቤት የነበረው አጠገብ ጥሩ አትክልቶችና አበቦች የተተከሉበት መናፈሻ አለ። ድሮ እጅ ለመንሳት ወይም አቤት ለማለት ወደ ንጉሱ ለሚመጣ ሰው ማረፊያ እንዲሆን ተብሎ ከድንጋይ ተጠርበው የተሰሩ አጫጭር መቀመጫዎች ተተክለውበታል። የጥላ ዛፎች አሉበት። ያንን ቦታ እንደ ልብ ለመዘዋወር እንዲያስችላቸውና ከሰው ዓይንም ሰወር እንዲል በጣም ሰፋ ተደርጎና ወደ ላይም ከፍ ተደርጎ በቆርቆሮ ታጠረ። እዚህ ውስጥ ነበር የሚናፈሱት። ከዚህ ከተከለለላቸው ቦታ ውጪ በቤተ መንግስቱ ቅጥር ግቢ ሌላ ቦታ አይሄዱም ነበር። እዚያ በቆዩበት ጊዜ የቀዶ ጥገናው ሕክምና የተደረገላቸው ጊዜ ብቻ አንድ ጊዜ ከቤተ መንግስቱ ከመውጣታቸው በስተቀር ጨርሶ ወጥተው አያውቁም። ማንም አያያቸውም ነበር። ማንም እሳቸው ጋር አይገባም። የምናያቸው ሰዎች የተወሰንን ነበርን። ከቤተሰቦቻቸው መካከል ራሳቸው እገሌ ይምጣልኝ ሲሉ ተፈቅዶላቸው ከሚገቡ የንጉሳውያን ቤተሰብ ጤናቸውንና አስተዳደራዊ ጉዳዮችን በየዕለቱ ለመከታተል ከተመደቡ ሰዎች በስተቀር ማንም አይገባም። የደርግ አባላትም ቢሆኑ ማንም አይገባም። ከስልጣን ከመውረዳቸው በፊትና በኋላ በጠቅላላው ያነጋገርኳቸው 3 ወይም 4 ቢሆን ነው። ብቻዬን ሳይሆን ከኮሎኔል አጥናፉ ጋር እንዲሁም ከሌሎች ጥቂት የደርግ አባሎች ጋር። በመጀመሪያ ሄድነው 4ኛ ክፍለ ጦር እንደደረሱ ከሌሎች ጓዶቻችን ጋር ሆነን ነው። እኔ ቀርቤ በአክብሮት አነጋገርኳቸው። ግርማዊ ሆይ፣ እዚህ እንድትሆኑ ያደረግነው አሁን ባለው የሀገራችን ተጨባጭ ሁኔታና ችግር ለእርሶ ደህንነት ጥበቃ ሲባል ነው እና መቼም እንደ ኢዮቤልዩ ቤተ መንግስት ባይሆንም የሚያስፈልገው ነገር እንደማይጎልቦ ተስፋ አደርጋለሁ። በጎደለ ነገር ይጠይቁ ብያቸው አስገብተናቸው ነው የወጣነው። ሌላ ጊዜ ደግሞ እንደዚሁ እኔና ኮሎኔል አጥናፉ ልናያቸው ሄደን ግርማዊ ሆይ እያልን የሚገባውን ክብር ሳነፍግ ነው ያነጋገርናቸው። ስለ ኢትዮጵያ ሁኔታ ምን እንደሚያስቡ ለማወቅ ስንጠይቃቸው የተረዳሁት ኢትዮጵያን ከፍተኛ ቦታ ላይ አድርሻታለሁ ብለው እንደሚያስቡ ነው። እሳቸው የነበሩበትን ስርዓት ለማስታወስ ጉልታዊ ስርዓት ብዬ ስናገር ጉልታዊ ስርዓት አትበል፣ ጉልታዊውን ስርዓት ከደመሰስነው ጊዜ የለውም ነው ያሉኝ። ይህንን ማለታቸው የመጃጀት አይደለም። በእድሜያቸው ይሸምግሉ እንጂ አንዳንዶች እንደሚያወሩት ጃጅተው ራሳቸውን የሳቱ ሰው አልነበሩም። እውነት ነው። በዘመናቸው የፖለቲካ ስልጣናቸውን አማክለውታል። በእሳቸው አስተሳሰብ ጉልታዊ ስርዓት የድሮ የነ ምኒልክና ከእሳቸው በፊት የነበረው ነው። በምኒልክ ጊዜ እያንዳንዱ የክልል መስፍን ወይም ባላባት በያለበት ሀገር በህዝቡ፣ በሀብቱ፣ በንብረቱ ፈላጭ ቆራጭ ነው። ሿሚ ሻሪ ነው። የበላይ የለበትም። አቤቱታ የለም። ፍርድ የለም። ከማዕከላዊ መንግስት ጋር ያለው ግንኙነት ቢኖር ዓመታዊ ግብር መክፈልና አስፈላጊ ሲሆን ጦርነት ሲመጣ ክተት ሲባል ሰራዊቱን ይዞ ይዘምታል። ከዚህ በስተቀር እያንዳንዱ በክልሉ በራሱ አጼ ነው። ይህንን አስቀርተውታል። ስለዚህ በጃንሆይ አስተሳሰብ ጉልታዊው ስርዓት ካበቃለት ቆይቷል። በእኔ አስተያየት ጃንሆይ ውድቀት ላይ የጣላቸው ከህዝባቸው መራቃቸው ነው። የዘመኑ መሪዎች ክልል ይጎበኛሉ። ግለሰብ ቤት ድረስ እየሄዱ የህዝባቸውን የልብ ትርታ ያዳምጣሉ። ሐሳብ ይቀበላሉ፣ ሐሳብ ይሰጣሉ። እኛ ጋር እንዲህ አይነት ነገር አልተለመደም። በባህላችንም ንጉሱን እንደ ፈጣሪ ነው የምናየው እና እንደዚህ አይነት ነገር በመኖሩ ከህዝቡ ርቀው በመኖራቸው ምክንያት ሰው ስለሳቸው ያለውን አስተያየትና ግምት አያውቁትም ማለት ይቻላል። አንዳንድ ነገር ሲነገራቸው እንዴት ሆኖ ከየት ነው እንዲህ ያለውን ፈጥራችሁ የምታወሩት ነበር የሚሉት። አንዳንድ ነገር ስለ ህዝቡ የኑሮ ደረጃ ስለ ችግሩ እንኳን ሲነገራቸው ኢትዮጵያን የት ታውቋትና ነው የሚሉት። ሌላው የገረመኝ አስተያየታቸው
የሀገራቸው ህዝብ ለምንም ነገር የበቃ ነው ብለው አይገምቱም። ከበፊቱ የተለየ አካሄድ ያስፈልገዋል ብለው አያስቡም። ስለ ለውጥ ስናነሳባቸው እናንተ ይህንን ውጪ ሄዳችሁ የቀላወጣችሁትን ነገር አምጥታችሁ ነው እዚህ የምትናገሩት፣ ይህንን ህዝብ አለማወቅና አለመረዳት ነው አሉን። ልክ መጽሐፋቸው ላይ እንደጻፉት አንድን የ2 ወር ህፃን ቅቤ ነው የምታውጣው ወይስ ሙዳ ስጋ ነው የምታጎርሰው? እንደዚህ አይነት ነገር ነው የሚናገሩት። ሽማግሌ በመሆናቸው በዚያ ሁኔታ ስሜታቸውን መንካት ስለማያስፈልግ እንዲያው በምን የሐሳብ ደረጃ ላይ እንዳሉ ለማወቅና ስለ ሀገራቸው የቱን ያህል እንደሚገነዘቡ ለመረዳት ያህል እንጂ ክርክር ልገጥማቸው አልነበረም ያነጋገርኳቸው። ማን መሆኑን አውቀዋል። በእሳቸው ግምት አብዮቱን የቀሰቀሱትና አገሪቱን በመምራት ላይ ያሉት ጀነራል አማን ናቸው። ጀነራል አማን የት አለ መጥቶ ያነጋግረኝ ነው የሚሉት እንጂ ሻለቃ መንግስቱ ብለው አያውቁም። እኛም ጀነራል አማን ሲሉ ጀነራል አማንን እናቀርብላቸው ነበር፣ ልዕልት ከሌን ሲሉም ይምጡላቸው ነበር የምንለው እንጂ ከልክለን አናውቅም። ከቤተ መንግስት አውጥተን 4ኛ ክፍለ ጦር በጥሩ ሁኔታ ወደ ተዘጋጀ ማረፊያ ስንወስዳቸው ህዝቡ ሌባ ሌባ እያለ ሲጮህ እኔ የታዘብኩት ነገር አለ። እኚህ ሰው ከጥቂት ጊዜ በፊት በመንገድ ሲያልፉ መሬት ላይ እየተደፋ የሚሰግድላቸው ሰው ዛሬ ደግሞ እንደዚህ ሲላቸው ይሄ ራሱን የቻለ ትምህርት ይሰጣል። ጊዜና ሰው ተለዋዋጭ ነው። ጊዜ ሲያዘነብል ሰውም ይለወጣል። እሳቸውስ ምን አሉ? ምንም አላሉም። ዝም ነው ያሉት። ብዙ አይናገሩም። ከዚያ በፊት ግን እዚያው 4ኛ ክፍለ ጦር እንዳለን ነው። እሳቸውም ከስልጣን ገና አልወረዱም። ብዙ ገንዘብ በአውሮፓ ባንክ ጄኔቭ እንዳላቸው ይነገራል። በቢሊዮን ነው ተብሎ እንዲያውም በአሃዝ የቀረበልን 12 ቢሊዮን ነው ተብሎ ነው። እኔ በበኩሌ ይህንን ያህል ገንዘብ ይኖራቸዋል የሚለውን አላመንኩም። በእሳቸው ያገዛዝ ዘመን በጠቅላላው የነበረው የኢትዮጵያ ባጀት ቢደመር እንኳን ሳነጻጽረው እኚህ ሰው እንዴት አድርገው ይህንን ያህል ብር ያስቀምጣሉ ብዬ ነበር። በአንድ በኩል ግን ምንም ገንዘብ የላቸውም ብዬ ማመን አልቻልኩም። የነበርንበት ሁኔታ ደግሞ እጅግ አሳሳቢ ነበር። ካዝናው ፈጽሞ ባዶ ነው። ምንም ነገር የለም። የወሎ ረሃብ በጣም አሰቃቂ ነበር። ጠላቶቻችን አሰፍስፈው ሲገኙ እኛ ግን ወታደር ለመመልመልም ሆነ መሳሪያ ለመግዛት ምንም አልነበረንም። መምህራኑ፣ ሰራተኛው፣ ሁሉም ደሞዝ ጠያቂ ነው። የምንከፍለው ነገር የለም። ከየት ይምጣ? ተነሳንና ጃንሆይ ዘንድ ሄድን። ገንዘብ አሎት ይባላል። ኢትዮጵያ ያለችበትን ሁኔታ ይሄ ነው። ችግሩ ይሄንን ይመስላል። ይሄ ገንዘብ ውጭ ሀገር ቀርቶ የማንም ሲሳይ ከሚሆን የሚወደንና የምንወደው ለሚሉት ህዝቡ ቢቸሩት ብለን ብንጠይቃቸው ከኢትዮጵያ ህዝብ ደብቀን ያስቀመጥነው ገንዘብ የለም ብለው በጥሞና መለሱልን። ባጠገባቸው የነበሩት ሴት ልጃቸው ልዕልት ተናኘ ወርቅ ግን አካኪ ዘራፍ አሉብን፣ ተቆጡ። እኛም በእርጋታ ጃንሆይን ግርማዊ ሆይ እስቲ ያስቡበት፣ እኛ አይደለንም ይህንን ጥያቄ ያቀረብነው፣ የኢትዮጵያ ህዝብ ነው። ግርማዊነቶ በስደት ዘመንም ይሁን ወደ ኋላ ጊዜ ምናልባት ለአንድ ክፉ ቀን ብለው ለራስዎ ባይሆን ለአገር ያስቀምጡት ገንዘብ ካለ ብለን ነው። ህዝቡ በውጪ ለኢትዮጵያ ብለው ገንዘብ አላስቀምጡም ብሎ ለማመን ስለሚቸገር ነው እርሱ ያመዛዝኑት ብዬ ሌሎች አባሎችን አስወጥቼ እኔ ብቻ አነጋግሬያቸው ወጣው። ልዕልት ተናኘ ምን ብለው ነው የተቆጡት? እንዴ ቢኖረንስ እንዘረፋለን እንዴ? እኛም እኮ ልጆች አሉን፣ እናወርሳለን፣ ለልጆቻችን እንሰጣለን፣ ቢያስፈልግ ጠበቃ ገዝተን እንሟገታለን አሉ። በቁጣ ነው። እንዴት ተደፈርን፣ እንዴት ተጠየቅን ነው አነጋገራቸው። እኔ ደግሞ ከልዕልት ተናኘ የምጠብቀው ያነጋገር ዘይቤ እንደዚህ አልነበረም። የንጉሥ ልጅ እንደመሆናቸው መጠን ስነ ስርዓት ያላቸው የተማሩ ነበር የሚመስሉኝ። የሚናገሩትን ነገር ከማንነታቸው አንጻር አመዛዝነው የሚናገሩ እንዲህ ያለ ነገር ነበር የምጠብቀው። እሳቸው ግን ንግግራቸው፣ አለባበሳቸው ሁሉ ተራ፣ እንዲያውም ዝም ብለው ከጥርሳቸው የፈለጉትን ነገር የሚያወሩት። ከዚህ በኋላ በሌላ ጊዜ ልዑል ራስ እምሩ በታዛቢነትም በአማላጅነትም በተገኙበት ሌሎቹም ልዕልታትና ልዑላን ባሉበት እንደገና ሰፋ ባለ ዝግጅት ማስረጃ ይዘን ለመጠየቅ ወሰንን። ስንመክርበት ቆይ እስቲ መጀመሪያ ነገር እኚህ ሰው ገንዘብ አላቸው ወይም የላቸውም ለማለት አንድ አይነት መርቻ ወይም መሟገቻ ፍንጭ ያስፈልገናል ተባለ። ማስረጃ ፍለጋ ተሯራጠን። አውሮፓ ሰው ላክንና ባንኩን ጠየቅን። የሀገራችንን ብሔራዊ ባንክ ጠየቅን። የባንኩ ገዢ አቶ ተፈራ ደግፌ ነበሩ።
ንጉሱ ይሁን ሌላ ሰው ገንዘብ ለማስቀመጥ ምን አይነት ፎርማሊቲ ይጠይቃል? በምን መልክና ዘዴ ነው ብለን ጠየቅናቸው። የባንክ ገዢ እኔ ህጋዊ በሆነ መንገድ ብሔራዊ ባንክን ማስተዳደር እንጂ ሌላ በምስጢር ስለሚቀመጥ ገንዘብ የማውቀው ነገር የለም፣ መኖሩንም አላውቅም። የንጉሱን ገንዘብ አቀማመጥ በተመለከተ ምንም ግንኙነት የለኝም፣ የማውቀው ነገር የለም የሚል መልስ ሰጡኝ። ተው ግዴሎትም፣ የምንጠይቆትን ባይነግሩን እሳቸውንም አይረዱም፣ ራስዎም አይረዱም። እዚህ ቦታ ላይ ለብዙ ዓመታት ተቀምጠው የሰሩ ሰው ኖት፣ እንዴት አያውቁም? ይሄ ገንዘብ እርግጠኛ ነኝ የማንም ሲሳይ ሆኖ ነው የሚቀረው። የህዝብ ባለውለታ ይሆናሉ፣ እርዱን እንጂ ስላቸው እኔ በእውነቱ የማውቀው ነገር የለም። ከኢትዮጵያ ህዝብ ተደብቆ የተቀመጠ ገንዘብ ቢኖራቸው የእሳቸው የግል ገንዘብ ሊሆን አይችልም፣ የህዝብ ገንዘብ ነው ማለት ነው። ስለዚህ እኔም በኢትዮጵያዊነቴ ይመለከተኛል። ነገር ግን እንዲህ ያለውን ነገር ለማድረግ ቢያስቡ ለእኔ የሚያማክሩበት ምንም ምክንያት የለም። እዚህ ላይ አትሞኙ። እኔ እኮ የአንድ ሥራ መስክ ኃላፊ ነኝ እንጂ የንጉሳዊ ቤተሰብ አባል አይደለሁም። እኔ እንዴት ምስጢር ተካፋይ መሆን እችላለሁ? ለዚያውም በእርግጥ ገንዘብ አስቀምጠው ከሆነ እኔ ቀርቶ ልጆቻቸውም የሚያውቁ አይመስለኝም አሉኝ። ሰውየው ካነጋገራቸው አሳመኑኝ። ከዚህ በላይ የንጉሱ ገንዘብ ያለበትን ታውቃለህ ብዬ ሰውየውን መፈተን አስፈላጊ አለመሆኑን ከውይይታችን ግንዛቤ ያገኘው። ዛሬ የስዊዝ ባንኮች የዛሬ 50 ዓመታት ገደማ ከአይሁዳውያን የዘረፉትን ገንዘብ አፍንጫቸውን ተይዘው ሲከፍሉ ያን ጊዜ ለእኛ እንኳን ገንዘብ ሊሰጡን ምንም አይነት ፍንጭ አልሰጡንም። ከንጉሱ ጋር ያላቸው ውለታና ምስጢር በምንም አይነት አይገለጥም። ምንም ነገር አይገልጥም። ለነገሩ ለእኛ ብቻ ሳይሆን የሌሎችም መሪዎች እንደዚህ ሆኖ ነው። ለምሳሌ የግብፁ ንጉሥ ፋሩቅ ያሸሹትን ሀብት እነ ኮሎኔል ጋማል አብድል ናስር ለማስመለስ ብዙ ጥረው ሳይሳካላቸው ቀርቷል። እነሱን ሁሉ ግብጾቹን ሄደን እስከ መጠየቅ ደርሰናል። ምንድን ያጋጠማችሁ ችግር በማለት እና ምንም ሳይሳካልን ቀረ። ቤተ መንግስት የነበረው የንጉሱ የግል ካዝና እንዲመረመር ተደረገ። ሲከፈት በጣም ልዩ በሆነ ረቂቅ ስራ የተሰራ የቆዳ ቦርሳ ተገኘ። ያ የቆዳ ቦርሳ የተቆለፈ ነው። ቁልፍ የለም። ቁልፉ የት እንደሆነ አንድ ውስጥ አዋቂ የሆነ ሰው ጠቆመን። ማን? አይ ስሙ እንኳን አልነግርሽም። በጣም ጠንካራ ግን ትንሽና ረቂቅ በወርቅ የተሰራች ቁልፍ ነች። ይህችን ቁልፍ እሳቸው በእጃቸው ላይ እንደ ቀለበት አስሯታል። እውነት ነው ማለት ነው? ስለ ቀለበታቸው? አዎን፣ እጃቸው ላይ አድርገዋታል። እሱን ለመጠየቅ ሲሄድ ነው ለሁለተኛ ጊዜ አየኋቸው። ቀለበቶን ስጡን አልኳቸው። እሻሉና ሰጡን። እሻሉ? አዎን፣ ግን መጀመሪያ ለምንድን ነው አሉ። ይመለስልዎታል፣ ቁልፉን እንፈልገዋለን አልኳቸው። በምን አወቃችሁት አሉ። ግርማዊ ሆይ ይህንን ማወቅ ይገዳል እንዴ? ይከብዳል እንዴ አልኳቸው። ውሰዱ አሉ። እንመልስልዎታለን፣ እንዳሻችሁ አሉ። ወሰድንና ከፈተን። እኔ እንኳን ሲከፈት በቦታው አልነበርኩም፣ ሰው ነው የላኩት። ሲከፈት ቦርሳ ውስጥ ልዩ የሆነ የባንክ ሰነዶች ተገኙ። ተፈራ ደግፌም ይህንን የባንክ ሰነዶች መሆናቸውን አልካዱም። ነገር ግን በጣም የተመሰጠሩ በኮድ የተጻፉ ነገሮች ነበሩ። እኔ እንደሚመስለኝ ያስቀመጡት ገንዘብ የገቢና የወጪ ዝርዝር የባንክ ስቴትመንት ሳይሆን አይቀርም። ግን መፍታት አልተቻለም። ጄኔቭ ሰው ተልኮ ይሄ ምን ማለት ነው ቢባል መልሱ አስተያየት ከመስጠት ተቆጥበናል፣ ኖ ኮሜንት ሆነ። እንግዲህ ይህንን ሁሉ ነገር ካደረግን በኋላ ይችን ፍንጭ ይዘንና ልዑል ራስ ምሩንና ሌሎችንም ልዕልታት ይዘን እንደገና በቤተሰባቸው ፊት ልንጠይቃቸው ሄድን። ልዕልት ሳራም የልጅ ልጆቹም ነበሩ። በቤተሰቡ ፊት ልንጠይቅ የተነሳንበት ምክንያት አለን። የልዑል መኮንን ልጆች አንዳንዶቹ እኛ ገንዘብ መቀመጡን አናውቅም፣ አልተነገረንም፣ በእኛ ስም የተቀመጠ ነገር ካለ ይሰጥ ብለዋል የሚል ነገር ስለሰማን ነው። እንግዲህ ምናልባት ልጆቹ የሚሉት ነገር ይኖር ይሆናል። ፊት ለፊት ሲገጣጠሙ የቤተሰብ ገበና ሊወጣ ይችላል ብለን ነው። ታዲያ ሁሉንም አሰባሰብንና አሁንም በአክብሮት ግርማዊ ሆይ አገሪቱን በዚህ አይነት ሁኔታ ላይ ትገኛለች፣ ህዝቡም በዚህ አይነት ችግር ላይ ይገኛል። የመንግስት ግምጃ ቤትና ባንክ ባዶ ነው። ህዝቡ አሁንም በረሃብ እየሞተ ነው። ሶማሊያና ሌሎች ጠላቶቻችን አሰፍስፈው ከበውናል እና ከምንም በላይ የደከሙላትን ሀገሩን የሚያድኑበት ጊዜ አሁን ነው።
በዚህ ችሮታው ደግሞ በህዝቡ ላይ የሚያሳድሩት በጎ ተጽዕኖ ሌላ ታሪኮን የሚያሳምር ነው። እኛ ፍንጭ አግኝተናል። ይሄ የባንክ ሰነድ ነው። ባንክም ሄደን ያገኘነው ግንዛቤ አለ። አሁንም በድጋሚ ማሳስቦት ይሄ ገንዘብ በውጪ ባክኖ ከሚቀር ህዝቡ ይጠቀምበት በሚል በአክብሮት በተሞላ ጥንቃቄ ተናገርኩኝ። ይህንን ጊዜ ልዕልት ተናኘ ወርቅ ቱግ አሉ። እንዴ ገንዘብ ቢኖረንስ እንዘረፋለን እንዴ? እኛስ ልጆች የሉንም እንዴ? ልጆቻችንን ምን እንዲሆኑ ነው አሉ። ይህንን ሲሉ ገንዘብ እንደተቀመጠ ማመናቸው ነው አይደለም እንዴ? አድሚት አደረጉ ማለት ነው። ይሄኔ ምን አለበት ታዲያ የእናንተም ልጆች ሌላው ህዝብ እንደሆነው ይሆናሉ። ይሄ ገንዘብ ብቻ ነው እንደ ህይወታቸው? ኢትዮጵያ ሀገራቸው ናት። መጀመሪያ እኮ ኢትዮጵያ መኖር አለባት የሚል መልስ ሰጠኋቸው። ራስ ምሩ ይህንን ጊዜ ቆይ እስቲ እንደማመጥ እንጂ አሉ። ልዕልት ተናኘ አሁንም ወደኛ እየተመለከቱ አይቻልም፣ አይቻልም፣ ልትዘርፉን አትችሉም፣ ልትነጥቁን አትችሉም፣ ቢያስፈልግ ጠበቃ ከውጭ ገዝተን እንሟገታለን አሉ። ቆይ እስቲ አንቺ አሉ ንጉሱ። ከዚያ ደግሞ ልዕልት ሳራ ጀመሩ። ልክ እንደ ተራ ሴት ነው ንግግራቸው። በመሰረቱ ልዕልት ሳራን የሚያገባቸው ነገር የለም። እኔ እንደው በጣም ነው የገረመኝ። ንጉሱ አልታደሉም፣ ቤተሰብ አላፈሩም፣ ልጅ አልወጣላቸውም። ልጆቹ ይህንን ጊዜ ተነሱና ትልቁ ልዑል ወሰን ሰገድ ነው ትዝ ይለኛል። እንዴ አንቺ ምን ያገባሻልና ነው? ምን የምታውቂው ነገር አለ? ለልጆቻችን እናወርሳለን ለሚሉት እኛ ከኢትዮጵያ ህዝብ የተለየ ምንም የምንፈልገው ነገር የለም። ያለ ነገር ካለ በእኛ አይባባስ፣ አውጡና ስጡ። እኔ በበኩሌ ለእኔ ያሰባችሁልኝ ነገር ካለ አሁኑኑ እንድሰጡ ፈልጋለሁ አሉ። እንግዲህ እናትና ልጅ ተጣሉ። ታናሽ ወንድሙ ደግሞ በጣም ትሁትና አይናፋር ነው። እንደገባ ንጉሱን እጅ ነሳለሁ ብሎ ጎንበስ ሲል የለበሰው ኮት ጠበብ ያለ ነበር። ቁልፎቹ ጧ ብለው ተበጠሱ። ትልቁ ግን በደንብም ሰላም አላላቸውም። በዚህን ጊዜ ራስ ምሩን አንድ ነገር በሉ ብዬ በአይኔ ጠቀስኳቸው። እሳቸውም መቼም እኔ ገንዘብ አለ የለም የሚለው ነገር ውስጥ ለመግባት ሳይሆን ገንዘብ አለ የሚለው ነገር በህዝብ ውስጥ የተሰራጨ ወሬ ነው። ለዚህ መልስ መስጠት አስፈላጊ ይመስለኛል። እንደተባለው ደግሞ እውነት ገንዘብ ካለ ሀገራችን የበለጠ ነገር የለም። ይሄ ደግሞ ለግርማዊነቶ በእኔ አንደበት የሚነገር አይደለም። ያለው ችግር አንድና ሁለት የለውምና ያን ጊዜ ገና የወሎ ረሃብ ፊልም አላሳየንም እና አንድ ነገር ይደረግና ቁርጡ ይነገር አሉ። እሳቸውም ራስ ምሩን በመገረማዩና እኛ ከኢትዮጵያ ህዝብ ደብቀን ያስቀመጥነው ነገር የለም ብለን አንዴ ነግረናችኋል። ይሄ የመጨረሻ ቃላችን ነው። ከዚህ ሌላ ምንም የምናደርገው ወይም የምንናገረው ነገር የለም። ማስረጃ ስለምትሉት ይሄ ያዛችሁ ሰነድ ከዚህ ጋር ምንም ግንኙነት የለውም። ባንክ የሰጣችሁ ሌላ ማስረጃ ካለ አምጡና እንየው አሉ። እሺ ታዲያ ይሄ ሰነድ የምንድን ነው? እሱን ለእናንተ መንገር አስፈላጊ አይደለም። ሊነግሩን አይፈልጉም? አዎን አስፈላጊ አይደለም። እንግዲህ የተቻለን ሁሉ ሞከረን። ኮሎኔል አጥናፉም የበኩሉን ተናገረ። ምንም እንደማይሆን ገባን። ከዚያ በኋላ እምቢ ማለታቸውን ለህዝቡ ይፋ አደረግን። ይህም በህዝቡ ላይ መጥፎ ስሜት አሳደረ። ወደ ተነሳውበት ልመለስና እሳቸውን ከስልጣን ስናወርድ ያወረድናቸው ለመጣልና ለማዋረድ ወይም ለመግደል አይደለም። የወቅቱን ሁኔታዎች፣ የወሎ ረሃብ ያሳደረውን ስሜት፣ የህዝቡን ምሬትና በአጠቃላይ ለለውጥ የነበረውን ፍላጎት ማስታወስ ያስፈልጋል። ንጉሱን ከስልጣን በማውረዳችን የደረሰ ተቃውሞ የለም ከስርዓቱ ተጠቃሚዎች በስተቀር። እነሱ ስንት ናቸው? ይሄ ከመሆኑ በፊትም ብዙ የተወያየንበት መሆኑን ቀደም ብዬ ጠቅሻለሁ። ምን አይነት መንግስት፣ ህዝቡስ የሚቀበለው ገንቢ እርምጃ ምንድን ነው የሚባለውን ነገር ሁሉ አብስለን ተወያይተናል። ለእሳቸውስ ምን አይነት ቦታ? ይህንን ሁሉ እየተወያየን ነው እንጂ የምንወስነው እንደው በአንድ ሰው ፍላጎት ብቻ የሚደረግ ነገር አልነበረም። ንጉሱን መግደል ያህል ግዙፍ ነገር ወይም ሌላ ከባድ የሆነ ውሳኔ ለመወሰን ስልጣን እንደነበረኝ ተደርጎ ሲነገር ይገርመኛል። ይህንን መቼም ከደርግ አባላትና ከውስጥ አዋቂዎች መረዳት ይቻላል። እኛ ንጉሱ አጠገብ እንኳን ስንቀርብ በግል አንቀርብም። ምክንያቱም ከንጉሱ ጋር ምን አላችሁ? ምን አሉት? ደግሞ ምናልባት በገንዘብ
ይህንን የመሳሰለ ነገር ሁሉ አለ የሚል ነገርም ስለሚነሳ እርስ በርሳችን ስለምንፈራራ እኔ ብቻዬን ሳይሆን ከሰው ጋር ነበር ማነጋገራቸው። ራስ ምሩንም እንዲገኙ ያደረግነው ህዝቡ እንዲያምንና እውነት እንደሆነ እንዲረዳ በማኝነት ነው። ሰዎቹን ቁጭ አድርገን ስናበቃ ስንነጋገር በካሜራና በድምጽ ተቀርጿል። ውሸታቸውን ነው እንዳይባል እማኝ እያደረግን ነው። ባጭሩ ምንም ነገር ብቻችንን እንደማናደርግ ነው። ገንዘቡን በተመለከተ እምቢ ማለታቸውን ይፋ ስናደርግ ህዝቡ ተቆጣ። ከዚያ የሆነው ሁሉ የሚታወቅ ነው። ከዚያ ከወረዱ በኋላ ጤናቸው እየተበላሸ ሄደ። በአንድ ጊዜ ተለወጡ። ምናልባት የደረሰባቸው ነገር ሾክ ያደርጋቸው፣ ብቸኝነት ይሰማቸው፣ መቼም ብዙ ምክንያቶች ሊኖሩ ይችላሉ። በሌላ ጊዜ ስናነጋግራቸው እንደው ትንሽ የመሳት ነገር ተመልክተናል። ለምሳሌ የሌሉትን ድሮ የሞቱትን ሰዎች እነ ጀነራል ደጎልን እያነሱ ይጠይቃሉ። ኦ እኚህ ሰው እስቲ ሐኪሞች ይምጡና ይጎብኟቸው አለን። ሐኪሞቻቸው እነ ፕሮፌሰር አስራት እየመጡ ያዩዋቸው ነበር። ከዚህ በኋላ የእስር ቤት ጥበቃ ኮሚቴ የሚባል ራሱን የቻለ ኮሚቴ አለ። የንጉሠ ነገሥቱ ጥበቃ ኮሚቴ የሚባል ራሱን የቻለ ኮሚቴ አለ። ኃላፊ አለው። ለኛ በየጊዜው ጤናቸውንና ሁኔታቸውን በተመለከተ ሪፖርት ይደረግልናል። ከዚህ በተረፈ እሳቸውን የምናነጋግርበት ጊዜና ሰዓት አልነበረንም። ገንዘብ የለኝም ብለዋል። በሌላ በኩል ደግሞ ሊደረግላቸው የሚችለው ነገር ሁሉ ያለማሰላሰል ይደረጋል። እኔን እዚያ የሚያመላልሰኝ ምክንያት የለም። እኔም ሆንኩ አጥናፉ አላየናቸውም። ደግሞ ማንም ሰው የሚሄድ የለም። አንዱ ቀባጣሪ ሐኪም ቤት መጥተው ሲያነጋግሯቸው ምንተስ ብለው እንደዚህ ብለው አሉ እያለ የጻፈውን አይቼ በጣም ገርሞኛል። እሳቸው ከዚያ ግቢ ወጥተው አያውቁም። ሐኪሞች ከነሙሉ ዕቃቸው መጥተው ነው የሚያክሟቸው እንጂ ንጉሱ ከቤተ መንግስት ወጥተው አያውቁም እስከ መጨረሻው። ዳዊት ወልደ ጊዮርጊስ ደግሞ እንዳያቸው አድርጎ ጽፏል። ዳዊትን አይነት ሰው ቀርቶ ከደርግ አባሎች እንኳን የሚሄድ ሰው የለም። ጥበቃው ጥብቅ ነው፣ ግንኙነትም የለም። የንጉሱ ጥበቃ ኃላፊ ሻለቃ የጎራው ነበር። ከሱ በላይ ኮሎኔል ዳንኤል ነው። በጥበቃው ኃላፊው ስር ሆኖ ግቢ ውስጥ የሚሰራ እንዳለ የሚባል ነርስ ተመድቦ ነበር። ይሄ ነርስ እዚያው በቅርብ እንዲሆን የተመደበው ጃንሆይን ለማከም ሳይሆን አንድ የጠና መታወክ ቢያጋጥማቸው ሐኪሞቻቸውን እንዲጠራ እንዲሁም አንድ የጊዜ ፕሮግራም አውጥቶ በሳምንት በተወሰነ ቀን እየሄደ እንዲጎበኛቸው፣ እሳቸው ጤናቸውን በሚመለከት አንድ ነገር እፈልጋለሁ ወይም እንዲህ ያለ ችግር አጋጥሞኛል ቢሉ ሐኪሞቻቸው እስኪደርሱ የሕክምና ባለሙያ የሆነ ሰው አጠገባቸው እንዲሆን ነው። እሱም ሁል ጊዜ ከጠባቂዎቹ ጋር በእነሱ ስር ሆኖ ነው የሚሰራው። ንጉሱ ጋር ማንም አይቀርብም። እንደነርሱ ለስራ የተመደበ ሰው እንኳን ቢሆን ብቻውን ሊጠጋቸው አይችልም። በመጨረሻ ላይ በተለይም የጤና ችግር ካጋጠማቸው ወዲህ በደርግ ስብሰባ ላይ ስለ ጤንነታቸው ሪፖርት ተደርጎልናል። የጥበቃ ክፍሎቹ የሚያቀርቡትን አልፎ አልፎ ራሱ ኮሎኔል ዳንኤል ወይም ደግሞ የደርጉ የእስር ቤት ኮሚቴ ሊቀመንበር ያቀርባል። አንዳንድ ጊዜ በእግራቸው ግቢ ውስጥ ሲንሸራሸሩ ከጠባቂ ወታደሮች ጋር የሚያደርጉት የንግግር ልውውጥ በቀልድ መልክ ሲነገር እንሰማለን። በአንድ አጋጣሚ አንዱን ወታደር እስቲ ጠመንጃህን ልየው ይሉታል። ወታደሩ በአክብሮት ይሰጣቸዋል። ሳቅ ይሉና ጠባቂያችን ሆነህ እንዴት መሳሪያህን ትሰጠናለህ ብለው ታለፉ። ልዕልት ተናኘ ጃንሆይ ሊሞቱ አካባቢ አጠገባቸው መሆናቸውን እጠራጠራለሁ። ምክንያቱም ንጉሳውያን ቤተሰቡ በክብር ይዘናቸው በቀድሞ የልዑል መኮንን ቤት አስቀምጠናቸው በራሳቸው ጥፋት ወደ ወህኒ ከወረዱ ወዲህ ጃንሆይ ዘንድ ይሄዱ አይመስለኝም። ኮሎኔል ዳንኤል በአንድ ወቅት ከአንድ ነርስ ጋር ሄደው ለጃንሆይ ኪኒን እንክብል ሰጥተው ሊገሏቸው ሞክረው ሳይሳካላቸው መቅረቱ ይነገራል። እንክብሉ መሬት ወድቆ ጃንሆይም ልብሳቸው ተጨማዶ ያዩ ሰዎች አሁን እውነቱን እያወጡ ነውና ስለዚህ ምን ይላሉ? በንጉሱ አካባቢ በጣም ጥብቅ ጥበቃ ነበረን። በጣም መፈራራትም አለ። በዚያን ጊዜ በአንድ ትንሽ ስህተትም ቢሆን ሰው ህይወቱን ማጣት ይችላል። የደርግ ዘመቻ ክፍል ኃላፊ የሆነው እንደ ኮሎኔል ዳንኤል ያለ ሰውም ቢሆን ሁሉም ስለሚፈራራና ስለሚጠባበቅ ማንም ሳያውቅና ሳይሰማ ተንኮል ለመስራት ብቻውን ሄዶ ጃንሆይን ለመግደል ሙከራ ያደርጋል ብዬ አላስብም።
ቢሄድ እንኳን በዚህ አይነት መንገድ ይከናወናል የሚል እምነት የለኝም። ሰውየውን አለማወቅ ነው። ኮሎኔል ዳንኤል ኢትዮጵያ ካፈራቻቸው ምርጥ ልጆች አንዱ የሆነ ጥንቁቅና የሰከነ መኮንን ነበር። ኪኒኑን ወለል ላይ ትቶ መሄድን የመሰለ መዝረክረክ ዳንኤል ጋር የለም። ጃንሆይ መሞታቸውን መጀመሪያ ያየው ማን ነው? ማን መጀመሪያ መሞታቸውን እንዳየ እርግጠኛ አይደለሁም። እንደዚህ አይነት ነገር ሆኗል ብለው ለኛ የነገሩን የጥበቃ ኃላፊ መኮንኖች ናቸው። አብሯቸው አያድሩም እንጂ ጃንሆይ ጋር የሚገቡትና የሚወጡት የሚያስፈልጋቸውን ሁሉ የሚያቀርቡላቸው የሚያገለግሏቸው አልባሾቻቸው ናቸው። ከነሱ መሃል አንዱ ሊሆን ይችላል ያያቸው። እሱ ለጠባቂዎች ይናገራል። ጠባቂዎች ላለቆቻቸው ሪፖርት ያደርጋሉ ማለት ነው። እዚያ የነበሩት የንጉሥ ጠባቂ ዘቦች በቋሚነት የተመደቡ ይሁኑ ወይም በየጊዜው የሚለዋወጡ ይሁኑ አሁን በእርግጠኝነት ለመናገር አልችልም። ጊዜው ቆየ። እርሶ ጃንሆይ በሰው እጅ ተገለዋል ብለው አያምኑም? በፍጹም። ታመው መሞታቸውን ነው የማውቀው። ፊኛቸውን ታመዋል ተብሎ ተነገራል። በሕክምና ሲረዱ ቆይተው ኦፕራሲዮን ሆነው ከቆዩ በኋላ ነው የሞቱት። ገና እንደታመሙ ሐኪማቸው ፕሮፌሰር አስራት የህመማቸውን ነገር ስላሳሰባቸው ውጭ ሀገር ሄደው እንዲታከሙ ለመጠየቅ እኔ ዘንድ መጡ። ነገሩ አስቸጋሪ እንደሚሆን ባውቅም ጉዳዩን ለደርግ ለማቅረብ ቃል ገብቼ አሰናበትኳቸው። በደርግ ስብሰባ ላይ አነሳንና ተነጋገርንበት። ብዙዎቻችን በቂ ሕክምና አግኝተው እንዲታከሙ በጎ ፈቃድ ቢኖረንም እሳቸውን ወደ ውጭ ልኮ ለማሳከም በፖለቲካው በኩል እጅግ አስቸጋሪ ነገር ሆነብን። አንድ ንጉሥ ከስልጣን አውርደን በጥበቃችን ስር ተቀምጠዋል። በጥብቅ ነበር የሚጠበቁት። ለምን ቢባል እኚህን ንጉሥ በአገር ውስጥም ሆነ በውጭ የሚቃወማቸው አለ፣ የሚደግፋቸውም አለ። ቢጠፉ ወይም ቢሰረቁ ሊነሳ የሚችለውን የፖለቲካ አቧራና ከዚያም በኋላ የሚከተለውን ነገር በመገመት ነው። ቀላል ነገር አይሆንም። እሳቸው አንድ ነገር ቢሆኑ ኃላፊነቱ የኛ ነበር፣ እንጠየቅበታለን። ከጠባቂዎች ጀምሮ እስከኔ ድረስ ህዝቡም ሰራዊቱም ይጠይቀናል። እንዴት ተደርጎ ነው አገርን ሲገዙ የኖሩ ንጉሠ ነገሥትን ያህል ነገር በጥበቃ ስር አቆይተን አሁን ጨርሶ በማንቆጣጠረውና በማናዝበት ባዕድ አገር ልናሳክም የምንወስዳቸው? የደህንነቱና የፖለቲካው ነገር የማይሆን ነገር ሆነብን። በእርግጥ ከደርግ አባላት መካከል እሳቸው ይህንን ያህል ዕድሜ ሰጥቷቸው መኖራቸው እድለኛ ናቸው። ስንቱ በሕፃንነቱ ቀላል ሕክምና እንኳን እያጣ በአጭሩ የሚቀጭበት ሀገር ነው። ይህንን ያህል የምንጨነቅበት ነገር የለም የሚል አስተያየት የሰጡም ነበሩ። ብቻ ዋናው ነገር ወደ ውጭ የመሄዳቸው ነገር የሚያስከትለው የፖለቲካ ጫና ከፍተኛ ስለሆነ በአገር ውስጥ እንዲታከሙ ተወሰነ። ለዚህም የሚያስፈልገው ወጪ ሁሉ ወጥቶ በጥሩ ሁኔታ እንዲታከሙ ተፈቀደ። ይህንን የደርጉን ውሳኔ ፕሮፌሰር አስራትን ጠርቼ ነገርኳቸው። ወደ ውጭ ልኮ ማሳከሙ እንደማይቻል፣ ነገር ግን እዚሁ እንዲታከሙ የሚያስፈልገውን ወጪ የፈለገውን ያህል ይሁን ለመክፈል ዝግጁ መሆናችንን አስረዳኋቸው። እሳቸውም የማይቻል ከሆነ ምን ይደረጋል እንግዲህ ቀዶ ጥገናው እዚህ የሚደረግ ከሆነ በሕክምናው በኩል የሚያስፈልገውን መሳሪያና የመሳሰለውን ነገር አጥንቼ ተመልሼ ይዤ ልምጣ ብለው ሄዱ። እሳቸው የሚጠይቁት ነገር እንዲቀርብላቸው ትዕዛዝ ሰጠው። ከዚያ ተመልሰው ሲመጡ ደግሞ አሁንም ሌላ አስቸጋሪ ነገር ይዘው መጡ። ፕሮፌሰሩ ቀዶ ጥገናውን ለማድረግ የሚያስፈልገን መሳሪያና ዕቃ ሁሉ ተሟልቶ የሚገኘው ጥቁር አንበሳ ሆስፒታል ስለሆነ እዚያ እንዲታከሙ ይፈቀድልን የሚል ጥያቄ አቀረቡ። ጥቁር አንበሳ ይሂዱ ቢባል የሚፈጠረውን ግርግር ፕሮፌሰሩ ያጤኑት አልመሰለኝምና ሌላ መንገድ ለመፈለግ ሞከርኩ። ሌላ አማራጭ የለም ወይ? እዚሁ ቤተ መንግስት ግቢ እናንተ መታችሁ የሚያስፈልጋቸውን መሳሪያ ሁሉ ይዛችሁ ኦፕራሲዮን ማድረግ አትችሉም ወይ? ለምንድን ነው ጥቁር አንበሳ ካልሆነ ያሉበት ምክንያት ለእናንተ በቅርብ ለመከታተል እንዲያመቻችሁ ነው ወይስ እዚያ ያለ መሳሪያ እዚህ ሊመጣ አይችልም? ቴክኒካዊ ልዩነቱን ንገሩኝ አልኳቸው። መብራት የጠፋ እንደሆነስ አሉ። ጄኔሬተር መትከል አይቻልም? አይሆንም፣ አደገኛ ሊሆን ይችላል። ሆስፒታል ካልመጡ አስቸጋሪ ይሆናል አሉ። አሁንም እንደገና ለደርግ አቅርቤ ሆስፒታል በግድ መግባት ካለባቸው ክቡር ዘበኛ ሆስፒታል ይግቡ ተባለ። ገቡ። በጥሩ ሁኔታ ታክመው ወጡ። ከዚያ በኋላ አገግመው ደህና ከሆኑ በኋላ ነው እንደገና አገር ሽቶባቸው የሞቱት።
አሁን ከተረኩልኝ ሌላ በጃንሆይ ግድያ እጆን አስገብቷል ተብሎ የቀረበቦትን ክስ አይቀበሉትም? በሐሰት የሚቀርብበኝን ክስ እንዴት ልቀበል እችላለሁ? ዛሬ ስለሳቸው ሞት ያልተባለ ነገር የለም። በእኔ ላይ ብቻ ሳይሆን በነበረው የአመራር አባላት ላይ ያልተለጠፈብን ነገር የለም። በተለይ በእኔ ላይ ከሀገር ከወጣው በኋላ እንደሰማሁት ኮሎኔል አጥናፉና እሱ ሆነው ገብተው በመርዝ ገደሏቸው ተባለ። የቤተ መንግስቱ ሰራተኛ ነው የተባለው ሰው ነው አሉ እንዲህ ያለው። ሌላ ወሬ ደግሞ በትራስ አፈኗቸው የሚል ነው። ዳዊት በጻፈው መጽሐፍ ደግሞ አንድ ወታደር አዞ አስገደላቸው ይላል። ወያኔ ደግሞ ገድሎ ቀብሯቸዋል፣ የሚቀመጥበት መቀመጫ ስር ራሳቸው አጽም ላይ ነው የተቀመጠው ብሎ አስወራ። የሚገርም እጅግ የሚገርም ነው። እኔ ከአብዮቱ በፊት በነበረው ስርዓት የተጨቆንኩ ሰው አልነበርኩም። በግል ሕይወቴ የጎደለብኝ ነገር አልነበረም። ምናልባት አለቆቼ ዩኒቨርሲቲ ገብቼ ትምህርቴን እንዳልከታተል ስለከለከሉኝ ቅሬታ ቢኖረኝ ነው እንጂ በጃንሆይ ላይ የተለየ ጥላቻ አልነበረኝም። ከስልጣን ካወረድናቸው በኋላ የእኛን መንግስት ሊያስቸግሩ የሚችሉበት አንዳችም ፖለቲካዊ ኃይል ወይም አቅም አልነበራቸውም። ስለዚህ እሳቸውን የማስገድልበት ምንም ምክንያት የለም። ሞታቸው በተሰማ ጊዜ በደርግ አባሎች ላይ ያሳደረው ስሜት ምን ይመስል ነበር? መሞታቸውን ለእኔ መጥቶ ሪፖርት ያደረገልኝ ኮሎኔል ዳንኤል ነበር። ለደርግ አባሎች ስነግራቸው ብዙዎቹ ግልግል ነው ያሉት። ማንም ከቁም ነገር አልቆጠረውም። ምክንያቱም በየቦታው ሰው ይሞታል። በየቀኑ ሰው በረሃብ በበሽታ ይሞታል። በየቀኑ ወታደሩ ይሞታል። ይህንን ያህል ወታደር ሞተ፣ ቆሰለ፣ እከሌ ሞተ የሚለው ነገር በየዕለቱ የሚደርሰን ዜና ስለነበር እሳቸው ሞቱ ሲባል እና ምን ይደረግ ነው የተባለው። በደስታ መጮህም የቃጣቸው ነበሩ። በሰው መሞት የመደሰቱ ነገር ትንሽ ለህሊና የሚከብድ ነው። ብቻ እንድታውቁት ብዬ ነው በማለት ተናገርኩኝ። እርሶስ ሞቱ ተብሎ ሲነገሩት ምን ተሰማው? በጥሩ ሁኔታ ታክመው ከዳኑ በኋላ ጥቂት ሳምንታት ቆይተው ሞቱ ብሎ ዳንኤል ሲነግረኝ ምክንያቱ ሊገባኝ አልቻለም። እንዴት ሊሆን ቻለ? እንዴት ተሽሏቸው ደህና የነበሩ ሰውዬ በድንገት ሞቱ ትላላችሁ? በማለት ዳንኤልን አፋጥጬ ያዝኩት። ነርሱም ተጠራና መጣ። እንደ አጋጣሚ ሰሞኑን ለሥራ ከከተማ ወጥቼ ስለነበር ታመዋል ሲባል ስለሰማው ነርሱን እዚህ የተቀመጥከው ቢያማቸው ሐኪም ልጠራ የሚያስፈልጋቸውን ልታቀርብ አይደለም ወይ? ለሐኪሞቹ ወይም ለባለስልጣኖቹ ጤንነታቸው የሚያሰጋ ሁኔታ ላይ መውደቁን እንዴት ሳታሳውቅ ቀረ? በማለት ኃይለ ቃል ተናገርኩት። እናንተ በሥራ ተወጥራችሁ ስለነበርና ከተማ ውስጥ ስላልነበራችሁ እኔም ለክፉ የሚሰጣቸው ስላልመሰለኝ ለደርጉ በአስቸኳይ አላሳወቅኩም። ሆኖም ግን ለሌሎች ሐኪሞች አሳይቻለሁ አለኝ። ነርሱ ላይ የዲሲፕሊን እርምጃ ለመውሰድም ለማባረርም ፈለኩኝ። ሐኪሞቹ የሚሉትን ለመስማትም ፕሮፌሰር አስራትንና ሌሎችም ሐኪሞችን አስጠራው። ግን ፕሮፌሰር አስራት መጥተው እርሶ አላናገሯቸውም። ቆይ ትንሽ መበሳጨቴን ያዩት ጀነራል ተፈራ ለብቻ ይጠሩኝ። አንድ ጊዜ እስቲ ወደ እኔ ቢሮ እንሂድ አሉኝ እና ሻለቃ መንግስቱ የፈሰሰ ውሃ ይታፈሳል? ምን ሆነ ምን ንጉሱ አርፈዋል። እሳቸው እድለኛ ናቸው። ይህንን ያህል ዘመን ገዝተዋል። በእውነቱ በአብዛኛው ነገር የተሳካላቸውና ረጅም ዕድሜ ያደላቸው ሰው ናቸው። የመጨረሻ ቀኖቻቸው ባያምሩም አሁን ደግሞ አረፉ። ሳይሰቃዩ ማረፋቸው እድለኛ ናቸው። በእኛ በኩል ግን አንተ እየተቆጣህ በወቅቱ ለምን አልተናገራችሁም? ትላንትና ደህና ናቸው ተብሎ ዛሬ ምን ሆኖ ሞቱ እያልክ ስትል ምን አይነት የፖለቲካ ውስብስብ ውስጥ ነው የሚከተን? የበታቾችህን እናንተም ማትረቡ ምናምን ስትል ታስቀይማችኋለህ እንጂ ምንም የምትፈጥረው ፋይዳ የለም። አሁን ሐኪም ማስጠራትህንስ ምን አመጣው? ከዚህ ግቢ ውጪ ቢሰማ ጠላቶቻችንን ከማስደሰት ውዥንብር ከመፍጠር በስተቀር ምንም አይጠቅምም። ተው አሉና መከሩኝ። እሺ አልኩኝ። ከዚህ በኋላ ሌላ ጊዜ ስንፈልጋችሁ ትመጣላችሁ ብላችሁ አሰናብቷቸው ብዬ ሐኪሞቹ ተሸኙ። የንጉሱን ሞት በተመለከተ በደርጉ አባላት በኩል የተለያየ አስተያየት ተንጸባርቋል። እንዴት ሊሆን ቻለም ይሉም ነበሩ። ግልግል ነው ታዲያ ምን ይደረግ ያሉም አሉ። ዞሮ ዞሮ ግን እኛን ያጨቃጨቀንን ያህል ከህዝቡ በኩል አንዳችም ስሜት አላየንም። ምንም ነገር አንድም ነገር አልታየም። ይሄ አስደንቆኛል።
በወቅቱ በደህንነቱም በሌላም ህዝቡ ምን እንደተሰማው ለማወቅ አስጠይቄ ነበር። ምንም ነገር አልተባለም። ኮር ዲፕሎማቶች አካባቢም ምንም። ትንሽ በእንግሊዝ ሀገር አረፉ ተብሎ ተነገረ። በስደት ያሳለፉትን ጊዜ በመጠቃቀስ የህይወት ታሪካቸውን ተረኩ። በቃ ከዚህ በኋላ ስለ ቀብራቸውስ ምን ተነጋገራችሁ? ስራ አስፈጻሚ ኮሚቴውን ደግሞ ሰብስቤ አናግራለሁ ስል ፓትርያርኩ ቢሮዬ መጡ። ፓትርያርኩ መጡ ሲሉኝ እኔ ጊዜ የለኝምና ኮሎኔል አጥናፉ ያናግራቸው ስል አይ እኔ ከኮሎኔል አጥናፉ ጋር አልነጋገርም፣ እሱማ ሊያጠፋኝ ነው የሚታገለኝ እና ሻለቃ መንግስቱ ያነጋግረኝ ያለዚያ ልመለስ ብለዋል አሉኝ። ፓትርያርኩና ኮሎኔል አጥናፉ ፈጽሞ አይዋደዱም። ምክንያቱ ምን እንደሆነ አይገባኝም። እሺ ደህና አስገቧቸው አልኩና መጡ። ብቻቸውን አልነበሩም። ሌሎች 2 ጳጳሳት አብረዋቸው ነበሩ። ንጉሱ ካረፉ ስላሴ ቤተክርስቲያን እንዲያርፉና አስፈላጊውን ጸሎተ ፍትሐት እንድናደርግላቸው ይፈቀድልን አሉ። ነገሩን ሳመዛዝነው ይሄ ነገር ምን እንደሚፈጥርና በህዝብ ዘንድ በምን መልኩ እንደሚተረጎም አላውቅም። ስለዚህ ያልጠበቅኩትን ነገር ነው የጠየቃችሁኝ። በነገሩም አላሰብኩበትም። የደርግ አባላትም እንዴት እንደሚያዩትና ምን ውሳኔ እንደሚሰጡበት አላውቅም። እነሱን አነጋግሬ ጠይቄ የሚሉትን እነግራችኋለሁ ብዬ መልስ ሰጧቸው። በደርጉ ስብሰባ ላይ ይሄ ነገር ቢነሳ አዋራው እንደሚጨስ አውቃለሁ። ምንድነው እናንተ እስከዚህ ድረስ አሁንም ንጉሱን እንደ ልዩ ፍጡር ከማየት እምነት አልወጣችሁም እንዴ? የሞተስ እንደሆን ምንድነው ሰው አይደለም እንዴ? ብለው የሚያጣጥሉ ብዙ እንዳሉ ስለማወቅ ስራ አስፈጻሚ ኮሚቴ ውስጥ ያሉትን ብቻ ሰበሰብኩና እንዲህ ያለ ነገር ተጠይቋልና ምን ታስባላችሁ አልኳቸው። ያሉኝ ምንድነው እሳቸውም ማየት ያለብን እንደ አንድ ተራ ሰው ነው። በህግ በአዋጅ ወስነን ስናበቃ ከስልጣናቸው ወርደዋል። ንጉስ ስለነበሩና ሽማግሌ ስለሆኑ የሚያስፈልገውን ሰብአዊ እንክብካቤ እያደረግንላቸው ነው የቆዩት። በ82 ዓመታቸው አረፉ። እድለኛ ናቸው። ከዚህ በተረፈ ሌላ ጳጳስ ምናምን ስላሴ የሚባለው ነገር ትኩረት ልንሰጠው አይገባም። ካደረግነው እርምጃ ጋር ተቃራኒ ኮንትራዲክተሪ ነው የሚል ነገር ነው። እንደውም አንዱ ተነሳና እንዴ ለመሆኑ ለምንድን ነው ስላሴ የሚቀበሩት? እሳቸው እኮ አርበኛ አይደሉም። ስላሴ የሚያርፉት አርበኞች ብቻ ናቸው አለ። አይ እንግዲህ አልኩና ፓትርያርኩን ይቅርታ ያድርጉልኝ፣ ነገሩ እናንተ እንደምታስቡት አልሆነም። መልኩን ለውጦ እንደውም ሌላ ነገር ነው ያስከተለው። ንጉሱ አርበኛ አይደሉም፣ እዚያ ያርፉም፣ ፍትሃት ስላሉት ደግሞ ጳጳሱስ ቢሆኑ ስንት ወታደር በየቀኑ ሲረግፉ ምን ነው ለነሱ ፍትሃት ለማድረግ አልጠየቁም የሚል ነገር ሁሉ ተነስቷል። ከርሶም የምደብቀው ነገር የለም። ያለው ስሜት ፍጹም እናንተ እንደምታስቡት አይደለም። አንድ የፖለቲካ ችግር የሚያስከትል ስለሆነ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም አልኳቸውና ተሰናብተው ሄዱ። በመጨረሻ ላይ ከስራ አስፈጻሚ ኮሚቴ ጋር በተነጋገርነው መሰረት መመሪያ ሰጠው። እንግዲህ ይሄ ፍትሃት ፐብሊሲቲ እና የመሳሰለውን ነገር ልንፈቅድ አንችልም። ይሄ ግልጽ ነው። ህዝብም በበጎ የሚመለከተው ነገር አይደለም። በእርግጥ የእሳቸውና የዘውድ ደጋፊዎች በበጎ መንፈስም በቅንነት ወይም በወዳጅነት ይህንን የመሰለ ነገር ሊጠብቁ ይችላሉ። እኛ ደግሞ ከፖለቲካችን አንጻር ችግር መፈጠር የለበትም። በመጨረሻ የት ይረፉ ሆነ ጥያቄው። ባዕታ ተባለ። ባዕታ ገብተው ሲያበቁ ምንም አይነት ከበሮ፣ ጥሩምባና ጋጋታ ሳይኖር ይረፉ ተባለ። ይህንን ትዕዛዝ ለእስር ቤት ኮሚቴ አስተላለፍኩኝ። በዚሁ አከተመ። ታዲያ ትዕዛዙን መፈጸሙን አረጋግጠዋል? አይ ትዕዛዜ ፍንክች የማይል ነገር ነው። ይፈጸማል አይፈጸምም ብዬ ጥርጣሬ የለኝም። ሰውየው አርፈዋል። መሰረታዊው የቄሶች ጥያቄ መልስ አግኝቷል። እኔ በጣም የሚያጣድፍና ጊዜ የማይሰጥ ስራ አለብኝ። ችግር አለ። ወደዚያ ዞሬያለሁ። በዚህ ሁኔታ ያለፍነውን ታሪክ ነው አንዴ በመርዝ አንዴ በትራስ ገደላቸው ምናምን እየተባለ የሚወራው። በደርግ ውስጥ ስለሳቸው ጉዳይ ተነስቶ ምን ይሁን ምን ብሎ ያሰበ ወይም ያሳሰበ ሰው ጨርሶ የለም። ወደ መግደል እርምጃ ማምራት ቀርቶ ያሰበውም የለም። ጽሕፈት ቤቱ ስር የተገኘው አጽም እኔ ምን አውቃለሁ? የማንን አጽም እንደወጡ አላውቅም። የሚገባኝ ነገር አይደለም። የተቀበሩበትን ቦታ የሚያውቅ ሰው እኮ ነው ተፈልጎ መጥቶ ያወጣው። መቃብራቸውን ያየ ሰው በመኖሩ ነው አጽማቸው የተገኘው። ማን ነው እሱ?
ስማቸውን አላስታውሰውም፣ ግን ቤተ መንግስት ይሰሩ የነበሩ ኢንጂነር ናቸው። ያ ቦታ ተቆፍሮ በብዙ ድካም ነው የተገኘው። እንግዲህ ብዙ ነገር ቀጣፊ በዩ። ያ ኢንጂነር የቤተ መንግስት መሐንዲስ የነበረው በኮርፖሬሽንና በሌብነት ተይዞ ቤት አሳድሳለሁ ምናምን እያለ ብዙ ነገር አድርጎ ይህንን ጠይቆ ማረጋገጥ ይቻላል። ገና እንደገባን ነው የታሰረው። እንደውም እንደማስታውሰው የሱ ልጅ ካናዳ ተማሪ ነበረች። ደብዳቤ ሁሉ ጽፋልኝ፣ አይ አባትሽ አንድ ትልቅ ስህተት ላይ ወድቋል፣ እኔ ከህግ አለፌ ምንም የማደርገው ነገር የለም፣ ነገር ግን ለጥፋቱ ተመጣጣኝ የሆነ ቅጣት እንዲሰጠው ይደረጋል ብዬ በእውነቱ ለስሜቷ ስል መልሼ በእጄ ደብዳቤ ጽፌላታለሁ። ከዚያ ከእስር ቤት ሲወጣ ወዴት እንደሄደ አላውቅም እንጂ እሱ እኛ እንደገባን ተወንጅሎ እስር ቤት ነበር። እንዴት አድርጎ ነው ያወቀው? ደግሞ እሳቸውን ለማሳረፍ ለመቅበር ለምንድን ነው መሐንዲስ ያስፈልገው? ለመቆፈር ነው እንጂ የተቀበሩበት ቦታ ነው እንዴ? ቢሮ ስራ አይደለም እንዴ? ለመቆፈርስ ቢሆን መሐንዲስ ያስፈልጋል? አዎና፣ ቢሮ ስር በሽንት ቤት ቱቦ ውስጥ አልፎ አይደል እንዴ? እንዴት? ስለ ሁኔታው አያውቁም ማለት ነው። ምስክርነታቸውን የሰጡ ሰዎች እንዳሉት ከሆነ መጀመሪያ ለልዑል ሳህለ ሥላሴ ተዘጋጅቶ በኋላ እሳቸው በሌላ ሳጥን ስለተቀበሩ በቤተ መንግስት የሚገኝ ሳጥን ወጥቶ በዚያ ጃንሆይ ሊቀበሩ ሲዘጋጅ እሱን ሁሉ ተዉ ተብሎ ሳጥኑ ቀርቶ እንዲሁ እንዲቀበሩ ሆኗል። አጽማቸው ሲወጣ ሳጥን የለው ምን የለው፣ እንዲሁ ከአፈር ውስጥ ነው ተቆፍሮ የወጣው። እንደዚያ ነው። በእውነቱ እኔም ሆንኩኝ ሌሎች የደርግ አባላት ስለዚህ ነገር አናውቅም። በውይይታችን መጀመሪያ ላይ እንደነገርኩሽ የምናገረው የኑዛዜ ያህል ነው። እኔ ከሀገሬ የወጣው ስደተኛ ነኝ። የምኖርበት ዕድሜ የቀረኝን ጊዜ አላውቅም። እንደ ማንኛውም ሰው ሁሉ የኔ ጥረት በተቻለ መጠን ለኢትዮጵያ ሕዝብ እውነቱን አስጨብጬና ለራሴም የህሊና እርካታ አግኝቼ የማለፍ ጥያቄ ነው። አንደኛ ነገር እሳቸው በጣም ሸምግለዋል። ሁለተኛ ነገር ሌባ እየተባሉ በዚህ አይነት ሁኔታ ሲሄዱ እኛ እንኳን አይሰው ብለን ራሳችንን በደፋንበት ሁኔታ ከስልጣን የወረዱ ሰው በምንም መልኩ ለኛ ፖለቲካ ለኛ ህልውና በምንም ነገር ንጉሱ ጠንቅ ይሆናሉ የሚል ስጋት ጨርሶ አልነበረንም። ደግሞ ምንም ከስልጣኑ ቢወርዱ በብዙ መልኩ እያንዳንዳችን በግላችን ጥፋታቸውንም ሆነ ልማታቸውን እንደማንኛውም ሰው ሁሉ የምናመዛዝንበት መንገድ አለን። እኔም ሆንኩኝ የደርግ አባላት በዚህ ነገር እንዳው ትዝ ብሎንና አስበንበት ወደዚህ አቅጣጫ ያመራንበት ጊዜ ይህንንም አንስተን የተወያየንበት ጊዜ አልነበረም። ለመሆኑ እሳቸውን የምንገለው ለምንድን ነው? ከሞቱስ በኋላ ቢሮዬ ስራ ንቄ ጉድጓድ ቆፍሬ የምቀብራቸው ተነስተው እንዳያንቁኝ ነው? መሐንዲስ የቀየሰው ፉካ ይሁን ጉድጓድ ወይም አላውቅም ግንብ ማሰራው እንዳይነሱ ነው? እኔ እኮ በጣም ነው የሚገርመኝ። ደግሞ እኮ ሰው ይህንን እውነት ብሎ መቀበሉ አጽሙ ሲወጣ በቴሌቪዥን ታይቷል። ሊያሳዩ ይችላሉ፣ ማሳየት ይችላሉ። ታዲያ የማን ሬሳ ነው የወጣው ከርሶ ቢሮ ስር እንዴ? ከዚህ አካባቢ ስንት መቃብር አለ? የማንን እንደወጡ እኔ ምን አውቃለሁ? ብዙ መቃብር አለ። ከቤተ መንግስቱ ስር እኮ ነው የወጣው፣ ከጽህፈት ቤቱ ስር ተባለ ሰምቻለሁ። ነገር ግን ዋናው ጥያቄ ቤተ መንግስቱ ስር የሚያስቆፍርና የሚያስቀብር ጉዳይ ምንድን ነው? ሬሳው ተነስቶ እንዳይወጋን እንዳይቃወመን ነው ወይ ነው ጥያቄው። እኔ እኮ ግርም ያለ ሎጂክ ነው። አንደኛ ነገር ያ የተባለው መሐንዲስ በወቅቱ እዚህ አልነበረም፣ እስር ቤት ነበር። ሁለተኛ ነገር ለአንድ ሰው መቃብር መሐንዲስ የሚያስፈልግበት ምክንያት አይገባኝም። ደግሞ ስለምንድን ነው እዚያ ስር የሚቀበሩት? መሞታቸው በገሃድ ተነግሯል። በፍትሃትና በአገራችን የክርስቲያን ደንብ መቅበር ይፈቀድልን ብለው ጥያቄ ላቀረቡት ፓትርያርክ ተገቢው መልስ ተሰጥቶ እኔ ራሴ ከአቅሜ በላይ ነው ብዬ መልስ ሰጥቻቸዋለሁ። ከዚህ በኋላ ግንብ ተገንብቶ ፉካ ተሰርቶ ሲሚንቶ ተደርጎ መሐንዲስ ተፈልጎ የሚባለው ነገር ሲነገር በእውነቱ በጣም አዝናለሁ። እንደው ለመሆኑ የኢትዮጵያ ሕዝብ ማሰብ አይችልም ብለው ነው እንዴ ይሄ ሁሉ ቅጥፈት? እንኳን እንዲህ ያለ አይን ያወጣ ቅጥፈት እኔን ለማስጠላት የተደረገ ይቅርና ስንቱን ተንኮል አይቶ የራሱን ግንዛቤ አንጥሮ የሚያወጣ ሕዝብ ነው። ለምንድን ነው እንደዚህ የማደርገው? ምን ለማግኘት? ይሄ ወደፊት ታሪክ የሚገልጸው ነገር ነው። ምናልባትም ታሪክ ይለወጥና ዛሬ እንደዚህ ያሉ ሰዎች በሕዝብ መካከል እንገኝና እስቲ የአፄ ኃይለ ሥላሴን አጽም ያላችሁትን አምጡ፣ እስቲ ያ መሐንዲስ ይምጣ፣ መቼና እንዴት በምን ትዕዛዝ ነው የቆፈረው የሚባልበት ጊዜ ይመጣ ይሆናል።
ሊመጣ ይችላል። እኔ መቼም በዚህ ረገድ ከምንም በላይ ደግሞ ያችን የምወዳትን አገርና በጣም የምወደውና የማከብረውን ህዝብ አሁንም ቢሆን ወያኔ በፈጠረው ቲያትር ውስጥ እዚህ ውስጥ ህዝቡን መቀላቀል አልፈልግም። የጃንሆይን መኪኖች እዚህ ሐረሪ አምጥተዋቸዋል ይባላል። የት ናቸው? የማን መኪና? የጃንሆይን መኪኖች። ጃንሆይ ምን መኪና አላቸው እንዴ? የድሮ ነዋ። እሳቸው የሄዱባቸው የነበሩ ቤተመንግስት የነበሩ መኪኖች እንዴ? የቤተመንግስቱን መኪና እዚያው ቤተመንግስት አይደሉም እንዴ? እኛ እንገለገልበት የነበረው ነው የምትዩ? እዩ ልንገርሽ፣ ጃንሆይ የሄዱበት ከነበሩት አንድ አሮጌ የአሜሪካን ቮቭረሌት ነበረች። ሌላ ደግሞ በጣም የወደቀች የእንግሊዝ መኪና፣ እሷም አሰራም። ሁለቱም እዚያው ግቢ ነበሩ። ሌሎች የቤተመንግስቱ መኪኖችም አሉ። አሁን መለስ የሚሄደው በምንድን ነው? ሐራሬ ደግሞ መኪና እንዴት አድርጌ ነው ጭኜ የመጣሁት ልጄ? በምንድን ነው ሐራሬ ድረስ የሚመጣው? አስቀድመው በአውሮፓን ማስጫን አይችሉም? ምን ማስረጃ ይዘሽ ነው እንዲህ የምትይኝ? በእጄ ማስረጃ የለም። ታዲያ ወሬ ነው እና መኪና ላመጡ? ውሸት ነው። ጀነራል ፍሬ ሰንበትን ጠይቂ። የጃንሆይን ውሾች ወሰዱ ተብለናል። እኛ ቤት የነበሩ ውሾች የልጄ የትዕግስት ናቸው። እነሱንም ደመቀ ባንጃው ነው ከድሬዳዋ ያመጣላት። ሐምሌ 1968 በተረሸኑት የደርግ አባላት በነሻለቃ ሲሳይ ሀብቴ ተጀምሮ በነሻምበል አለማየሁ ኃይሌና ሞገስ ወልደ ሚካኤል የቀጠለው እርሶን ከስልጣን የማግለል ሙከራ ግቡን ሊመታ ትንሽ ሲቀረው ከሽፏል። እንደሚያስታውሱት ደርጉን እንደገና ለማዋቀር በወጣው እቅድ እርሶ የሚኒስትሮች ምክር ቤት ሰብሳቢነቱን ብቻ ሲይዙ የተቀረው ስልጣን በሙሉ ለጀነራል ተፈሪ በንቲ፣ ለሻምበል አለማየሁ ኃይሌና ለኮሎኔል አጥራፉ አባተ ተሰጥቶ ነበር። በዚህም ጀነራል ተፈሪ በንቲ ርዕሰ ብሔርነቱን፣ የጦር ኃይሎች አዛዥነቱንና ሌሎችንም የእርሶ የነበሩትን ስልጣኖች ደርበው ሲይዙ ሻምበል አለማየሁ ደግሞ የደርጉ ዋና ጸሐፊ በመሆን ትልቅ ኃላፊነት ሲሰጣቸውና ኮሎኔል አጥራፉም እንደዚሁ የህዝባዊ ሰራዊቱን የማደራጀትና የመሳሰለው በእጃቸው ሊገባ ታስቦ ነበር። በአንጻሩ የእርሶ ስልጣን መቀነስ ብቻ ሳይሆን ደጋፊዎቹም በስራና በትምህርት ስም ወደ ውጭና ወደ የክፍለ ሀገሩ እንዲሄዱ ታቅዶ ነበር። በመጨረሻ ጥር 1969 ታላቁ ቤተመንግስት ውስጥ ተኩስ ተከፍቶ ተቀናቃኞ የነበሩት በአብዛኛው ተገደሉ። እስቲ ስለዚህ ትንሽ ይንገሩኝ። በዚያን ወቅት የሆነው እንደዚህ ነው። ደርግ ሁሉን ነገር የሚወስነው በጠቅላላ ጉባኤ ነበር። የድርጅት ጽሕፈት ቤትና የፓርቲ አደራጅ ኮሚሽን ለማቋቋም አስበናል። ፓርቲው እንዴት ይፈጠር ለሚለው እቅድ ነድፈናል። ደርግ ከሞላ ጎደል አንድ ቦታ ተሰብስቦ የሚሰጣቸውን ጠቅላላ ውሳኔዎች ጨርሰናል። መሰረታዊና ዋና ዋና የሆኑትን አብዮታዊ እርምጃዎች ከወሰድን በኋላ ያንም በስራ ላይ መዋልና ከህዝቡ ጋር በቅርብ ተሳስሮ የአብዮቱን ደህንነት እየጠበቁ ቀሪ ስራዎቹን የማራመድ ጥያቄ የሚለው ላይ ነበርን። ከሁሉ በፊት የህዝብ ድርጅት ጽሕፈት ቤትን ፈጥረን ቀጠናዊ የሆነ የድርጅት መዋቅር ስንዘረጋ የሌላው የፖለቲካ ድርጅቶች እንዲቋቋም ብቻ ሳይሆን ደርግም በበኩሉ ከነሱ ጋር ተቀናይቶ የፖለቲካ ስራ መስራት እንዲችል ነው። ለዚህ ሁላችንም አዲስ አበባ መሰባሰባችን ቀርቶ የሥራ ክፍፍል ወጥቶ በየገጠሩ መሄድ አለብን። በክፍለ ሀገር፣ በአውራጃ፣ በወረዳ ስራ የምንከፋፈልበት መንገድ ፈጥረን በየዘርፉ የራሳችንን ሚና የምንጫወትበትን መንገድ መፈጠር አለበት። ከተቀሩት የፖለቲካ ድርጅቶች ጋር ህብረታችንን የምናጠናክርበትና መንገድ ለመፈለግና እንደደረስንበት የእድገት ሁኔታ አሰራራችንን ለመለወጥ ነው። ይህንን ሐሳብ በደርግ ስብሰባ ላይ ያቀረብኩት እኔ ነኝ እንጂ እነሱ አልነበሩም። ችግሩ በተሰብሳቢዎች ዘንድ በከፊል ግንዛቤ ሊያገኝ አልቻለም። የንቃት ማነስ ጉዳይ ነው። ሰውየው ሐሳቡ እኛም በየገጠሩ ለማባረር ነው የሚል ስሜት አድሮባቸዋል። እስካሁን እንግዲህ ሁሉንም ነገር በደርጉ ጠቅላላ ጉባኤ ነው የሚወሰነው። እዚህ ቁጭ ብሎ መወሰን ቀርቶ ስልጣኑን ለሱ ሰተን ልንሄድ ነው ወይ የሚል ሐሳብ ነው የመጣባቸው። ሌሎች ደግሞ እዚህ ታጉረን የምንቀመጠው ለምንድን ነው? የመሬት አዋጅ አውጀናል። የጭቁኖች መብት ተከብሯል። አስተዳደራዊ መዋቅሮች አውጥተናል። በአንድ ዲሞክራሲያዊ አብዮት ውስጥ ሊሆኑ የሚገባቸው ቅድመ ሁኔታዎች ሁሉ በህጋዊ መልካቸው ታውጀዋል። አሁን እዚያ ቦታው ላይ ተገኝቶ ወደ ተግባር የሚተረጉማቸው ኃይል ያስፈልጋል። ሌላ ሰው በውክልና ልከን አብዮቱን ማራመድ አንችልም። በቦታው ላይ መገኘታችን ወሳኝነት አለው የሚሉ ተራማጆች ነበሩ። ይህንን ለምን እንደምናደርግ ዝርዝር አድርጌ አስረዳው። አብዛኞቹ ገብቷቸው አመኑበት። በመሐከላችን የተሰገሰጉት እና አለማየሁ ኃይሌን የመሳሰሉ የኢህአፓ ሰዎች ግን አልዋጥላቸው አለ።
ከዚያ ቀደም ሲል ተወያይተንበት ተስማምተን አብረን የነደፍነው ሐሳብ ነው። ህዝቡ ውስጥ እንግባ የሚለውን ነገር በመርህ ደረጃ ተቀብለነው ነበር። በኋላ ግን ነገሩን ሲያሰላስሉት የሚሰጠውን ውጤትና አዝማሚያውን ሲመለከቱ ነገሩ ግልጽ በሆነበት ጊዜ መንግስቱ ሙሉ በሙሉ ያለ ተቀናቃኝ ስልጣኑን ሊይዝ ነው፣ ሲያባረራችሁ ዝም ብላችሁ ታያላችሁ እንዴ የሚል ቅስቀሳ ጀመሩ። ቅራኔ እንዲፈጠር ያላደረጉት ነገር የለም። ከዚያ ቀጠል ሊያደርጉና ሌላ ለውጥ የሚያስፈልገው ነገር አለ ብለው ተነሱ። ስራና ኃላፊነት ተሰብስቦ መንግስቱ ኃይለማርያም እጅ ገብቷል። የእሱ ስራ ተከፋፍሎ ለሌሎች ሰዎች መሰጠት አለበት። ጀነራል ተፈሪ ሊቀመንበርና የሚኒስትሮች ምክር ቤት ሰብሳቢ ተብሎ ቁጭ ብለዋል። በአሁኑ ሰዓት እሳቸው አሻንጉሊት ናቸው። ስልጣኑ ሁሉ ያለው መንግስቱ ኃይለማርያም እጅ ነው። ስለዚህ እሳቸው እውነተኛ ሊቀመንበር መሆን አለባቸው። ርዕሰ ብሔርነታቸው በህግ መረጋገጥ አለበት። ወይም የደርግ ምክትል ሊቀመንበር ይሁኑ እንጂ ሁሉ ቦታ እሱ ብቻ መሆን የለበትም አሉ። ባጭሩ መንግስቱ አሁን የሚያራምደውን ሁሉ ከማድረግ ይገታ ማለታቸው ነው። ይህንን የምትለው እንግዲህ ኢህአፓ ነች። እና ለማየው መሐከላችን ቁጭ ብለው የኢህአፓ አባላት ኖረዋል። የኔ ደጋፊዎች የሆኑት ደግሞ እንደዚህ ያሉ ቁልፍ ቦታዎች በእጁ እንዲሆኑ እምነት የምንጥልበት ሰው መንግስቱ ኃይለማርያም ነው። ጦሩ እምነት ያሳደረው በሱ ነው። አብዮቱ አልጠነከረም። እኛ የግቢውን ጦርም ሆነ የሌላውን ጦር አዛዥነት ከመንግስቱ ሌላ አምነን የምንሰጠው ሰው የለም። ጀነራል ተፈሪ በንቲ ሚኒስትሮች ምክር ቤት ሄደው እዚያው ይቀመጡ እንጂ ድርጅታዊና ፖለቲካዊ ጉዳዮችን ከኛ ሌላ ማን እንዲሰራው ነው? የኛን ጣጣና ችግር ሁሉ ማን እንዲያየው ነው? በሌላ በኩል ደግሞ በሚኒስትሮች ምክር ቤት ውስጥ አንዳንድ ነገር ለማስፈጸም እስከፈለግን ድረስ በደርግ ውስጥ የተወሰነው ነገር እዚያ በተግባር ላይ መዋሉን ለመቆጣጠር አልፎ አልፎም ቢሆን ስብሰባውን መካፈል ያስፈልጋል። በእንዳልካቸው ካቢኔ እንኳን የሚኒስትሮች ምክር ቤትን ስብሰባ እንካፈል ነበር። ይሄ ምን ያስከተለው አፍራሽ ነገር አለ አሉ። አሁን እንግዲህ ተከፋፈልን። ቅራኔው ሰፋ። ኩዴታ ነገር እንዳሰቡ ግልጽ ነው። የእነ አለማየሁ ቡድን እኛን ሊመታ ተዘጋጅቷል። እኛም ራሳችንን ለመከላከል መፋጠጥ መጠባበቅ ሆነ። እነ አለማየሁ ይጠባበቁናል። እኛም እንደዚያው። በፊት ደርግ ስብሰባ ላይ መሳሪያ መታጠቅ ትተን ነበር። አሁን መሳሪያ እየያዙ መምጣት ጀመሩ። ውጥረት ሰፍኗል። ጥያቄው ማን ነው የሚቀድመው የሚል ሆነ። ለማንኛውም አንድ ነገር ቢፈጠር አልና ለጥበቃው ክፍል ማን ከማን ጋር እንደሆነ የሚገልጽ የስም ዝርዝር ሰጥተን ነበር። እነከሌ የኛ ጎራ ውስጥ ናቸው፣ እነከሌ ደግሞ የዚያ ጎራ ናቸው የሚል ነበር። ከዚያ ጥቂት ቀደም ሲል የእድገት በህብረት ዘመቻ ኃላፊ ሆኖ የተመደበው ሻለቃ ኪሮስ አለማየሁን የደርግ አባል አልነበረም። ስንገመግመው ለአብዮቱ ታማኝ ሆኖ አላገኘነው። በተማሪዎቹ አኳያ የሚከናወኑትን የፖለቲካና ድርጅታዊ ስራዎች አጥጋቢ ስላልሆኑና የሚፈጠሩ ችግሮችን በሚገባ ካለማስተናገድ የተነሳ ከተማሪው ጋር ቅራኔ ውስጥ እንድንገባ ምክንያት ሆኖ ነበር። በዚህ ምክንያት ንቃት ያለው ታማኝ የሆነና ፖለቲካዊ መስመራችንን በሚገባ የሚያራምድ ተማሪውን በእርጋታና በመግባባት ወደኛ የሚያመጣ ሰው ያስፈልጋል ተብሎ ጓድ ፍቅረ ስላሴን እዚያው መድበነው እድገት በህብረት ዘመቻ መምሪያ ውስጥ ነበር የሚሰራው። ፍቅረ ስላሴ ስራ ስለሚበዛበት ከኛ ጋር የሚሰበሰብበት ጊዜ እያነሰው መጥቶ በጣም ትልቅና ወሳኝ የሆኑ ስብሰባዎች ሲደረጉ ብቻ ነበር የሚመጣው። የዚያን ዕለት ለስብሰባ ቤተመንግስት መጥቷል። ግን ለጥበቃ ክፍሉ በሰጠነው ሊስት ውስጥ በሁለቱም ጎራ ውስጥ ስሙ የለም። ወታደሮች የሚረሽኑትን መጥተው ሲወስዱ የሱን ስም ከኔ ወገኖች ዝርዝር ውስጥ ስላላገኙት ከሌሎቹ ጋር ቀላቅለው ወስደውት ከሚገደሉት ጋር አብሮ ምድር ቤት ገብቷል። በእውነቱ ያዳንኩት እኔ አይደለሁም፣ ኮሎኔል ዳንኤል ነው። እዚያ ውስጥ ሲያዩት ስሙ የለም፣ እዚያ ውስጥም ሲያዩ የለም። እየሮጠ መጣና ጓድ ፍቅረ ስላሴ ከማን ጋር ነው አለኝ። እንዴ ከኛ ጋር ነዋ አልኩት። በስህተት እዚያ ገብቷል ብሎ በሩጫ ሄዶ አመጣው። ዳንኤል ጠንቃቃና ብልህ ሰው በመሆኑ መጥቶ ባይጠይቀኝና ዝም ብሎ አስሮ ቢመታው ኖሮ ፍቅረ ስላሴ አልቆለት ነበር። ሻለቃ ዮሐንስ የሚባለው በደርጉ ደህንነት ውስጥ የሚሰራ የፖሊስ መኮንን የኢህአፓ አባል ነበር። እሱ ከኛ ጋር ከነበሩት ውስጥ ዶክተር ሰናይ ልኬንና ኮሎኔል ዳንኤልን ገደላቸው። ከነሱ ወገን ደግሞ ጀነራል ተፈሪ በንቲ፣ ሻምበል አለማየሁ ኃይሌ፣ ሻምበል ተፈራ ደነቀና
አንድ 10 አለቃ ኃይሌ በላይ የሚባል በጠቅላላው 7 ሰዎች ተረሸኑ። ሌላ የደርግ አባል ሙሉጌታ የሚባል ነበር። እሱም እንደዚሁ የኢህአፓ አባል ነበር። እኛን ለመግደል ካሴሩት ወገን ሆኖ ሳያውቀው በድንገት ነው ወደ ምዕራብ አፍሪካ እንዲሄድ ሚሽን ተሰጥቶት ሄደው። ሲመለስ ተረሽኗል። የተቃዋሚዎች ደጋፊ ነበር። ለምሳ ሲያስቡን ቁርስ አደረግናቸው ያሏቸው ናቸው። ባንቀድማቸው ኖሮ በእነሱ ቦታ እኛ እንሆን ነበር። ኮሎኔል መንግስቱ ኃይለማርያም ከገነት አየለ ጋር ያደረጉት ቆይታ እንዲህ እያለ ይቀጥላል። እኛ ግን የዛሬ ትረካችን እዚህ ላይ ያበቃል። ከሀገር ውስጥ እስከ ዓለም አቀፍ ድረስ ያሉ ዕለታዊ ዜናዎችን የምናቀርብበትን አዲሱን ኒውሶፒያ የተሰኘውን ቻናላችንን ሰብስክራይብ በማድረግ በየዕለቱ የምናቀርባቸውን ዜናዎችና ትንታኔዎች እንዲደርሶ ቀዳሚ በመሆን ሰብስክራይብ ያድርጉ። የቻናሉን ሊንክ ከኮሜንት ቦክሱ ስርና በዲስክሪፕሽኑ ስር ያገኙታል። የዛሬውን ትረካ እንደወደዳችሁ ተስፋ እናደርጋለን። በሌላ ትረካ እስከምንገናኝ ድረስ ቸር ቆዩን።